አላህ ለነብይነት ሲያጫቸው በልጅነት እንኳን ሰርግ ቤት ሄደው ሰርጉን ለማየት ሲሄዱ ሙዚቃ እንዳያዳምጡ ሰርግ ቤት አጠገብ እንዲተኙ ነው አላህ ያደረጋቸው። ፕሮግራሙ ሲያልቅ ነው ከእንቅልፍ የነቁት። ሙዚቃ እንዲያዳምጡ አላህ ፈለጋቸው። ሙዚቃ ውሸትና ድራማ ሁሌም የማይለያቸው የእስልምና ኡስታዞች። ይህንኛው ኡስታዝ እንግዲህ ብዙ ጊዜ ላይ ዋሻል፣ አስተምሮት የሌለ ዝም ብሎ ሰዎችን ስሜት የሚመች አይነት መጽሐፉ የሌለ ተረተረ ሲወቶች በማውራት የሚታወቅ ነው። ምን አለ መሰላችሁ? እንደሰማችሁት ነብያችን ነብይ እንዲሆን አላ ሙዚቃ እንኳን እንዳዳምጥ ሰርግ ቤት ህፃኑ ነው እንኳን ተጠርቶ ዘፈኑ ሲዘፈን እንቅልፍ አስወሰደው። ልክ ዘፈኑ ሲያልቅ ከእንቅልፍ አነቃው። ተረት ተረት ነብይ ከሆነ በኋላስ ቤቱ እንኳን ዘፈን ይዘፈን ነበር፣ ይሰማ ነበር። ማስረጃ ሳያል ቡኻሪ 3931 ላይ narrated Aisha that once Abu Bakr came to her on the day of Eid al-Fitr or Eid al-Adha while the Prophet was with her. ከለታት አንድ ቀን አቡበከር ወደ አይሻ ጋር ይመጣል። መሐመድም አብሯት ነበረ። ይህ ቀን ኢድ አል-አድሃ ወይንም ኢድ አል-ፈጥር በሚባልበት በዓላቸው ነው። and there were two girl singers with her. ከአይሻ ጋር ሁለት ሴቶች ዘፋኝ ነበሩ። ሁለት ዘፋኝ ሴቶች ከአይሻ ጋር አብረው ነበሩ። singing songs of the answer about the day of ባዝ ምን እያደረጉ የአንሳርን ሙዚቃ ለባዝ እየዘፈኑ ነበረ። ለቡዝ እየዘፈኑ ነበር። አቡበከር said twice አቡበከር ሁለት ጊዜ እንደዚህ ያለ ይላል ሙዚቃል ኢንስትሩመንት ኦፍ ሸይጣን የሙዚቃ መሳሪያ የሰይጣን ነው። but the prophet said leave them አቡበከር ነብዩ ግን ምን አለ? ተዋቸው። for every nation has an Eid or festival and this is our Eid ተዋቸው ይዝፈኑ። ሁሉም ሰው ኢድ አለው፣ ሁሉም ሰው በዓል አለው። ይሄ ደግሞ የኛ ኢድ ነው አለ ማለት ነው። ዘፈን እየዘፈኑ ነበር። በማ ቤት? በመሐመድ ቤት ከአይሻ ጋር ሁለት ዘፋኞች እየዘፈኑ ነበር። ሙዚቃ የሰይጣን ነው ያለው ማነው? አቡበከር። ሙሐመድስ ምን አለ? ሙዚቃ የሰይጣን ነው አትዝፈኑ አታሰሙኝ ነው ያለው? ነው ተዋቸው ይዝፈኑ ነው ያለው። በገነት ደግሞ ይዘፈንልናል ብላችሁ ትጠብቃላችሁ። አጠበረኒ 49:17 ላይ ይኸው ሁርላይኖች በገነት ውስጥ ይዘፍኑልናል ብላችሁ ትጠብቃላችሁ። ነብያችሁ ደግሞ ዘፈኑን ራሱ ብሎታል ዘፈኑን ይኸው። በተጨማሪ ደግሞ ኡስታዛችሁ ምን ይላል ስለ ገነት ዘፈን ይኸው ነቢዩ ዓለይሂ ሰላቱ ወሰላም የጀነት ሴቶች ሑረል ዐይኖች ለጀነት ባላቸው ንጉሱ ዘፈንን ይዘፍናሉ። ሱብሃንአላህ። ከዘፈኑ ግጥምም ውስጥ ትንሽ ልስጣችሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። የጀነት ሴቶች የሚዘፍኑትን ዘፈን ግጥማቸውን ረሱሉ ዓለይሂ ሰላቱ ወሰላም ለኡመታቸው ተናገሩ። እስልምና እኮ ውብ ዲን ነው፣ የተሟላ ሃይማኖት እኮ። ስለዚህ ምድር አይደለም ስለሚቀጥለው ዓለም እዛ ስላለችው ሚስት ስለምትዘፍንልህ ዘፈን ግጥም ረሱል ዓለይሂ ሰላቱ ወሰላም ይነግሯል። ውሸትን የምትጸየፉ ሙስሊም እህት ወንድሞቼ ኑና እውነትን ተማሩ። እውነት አርነት ያወጣል። ኡስታዞቻችሁ ድራማና ውሸት ሁሌም የሚነግሯችሁ እንደዛ ነው። እኛ ግን አስተምሮታችሁ ኡስታዞቻችሁ እንደሚሉት እንዳልሆነ በስርዓት ስለምናስተምር ተከታተሉን። ሰይጣን በረመዳን ይታሰራል ብለህ ታምናለህ? ያው ይታሰራል። ያው እሱ ዑለማዎች በገለጹት መሰረት ነው ማምነው እኔ። መሐመድ ከተናገረ ውጪ ከተናገሩ ተረት ነው የሚሆነው። ሁሉም ሙስሊም ላይ ሰይጣን አለበት ብለህ ታምናለህ አይደል? አዎ አለበት። ሰይጣን ጠላት ነው አቡ ካሊድ። አዎ ጠላታችን ነው። እና ነብይህ እኮ ለመልካም ያዘኛል አለ እኮ። ለመልካም ያዘው ከሆነ እንዴት ጠላት ይሆናል? ያው እኮ ሰልሟል። ነብዩን የሚያዘው እኮ ሰልሟል። እና እሱ አይታሰርም ለረመዳን? ተገናኝተናል። ሰልሟል። ነብዩን ያዘ ነበር ሰልሟል። ለምን ዝም አለ? ማለትም መስለም አይችልም ነው ሰይጣን ማሬን ያለ አሁን ያ ሰይጣን ነብዩ ሲሞት አብሮ ሞተ ወይንስ መቃብር ውስጥ ነው ያለው ወይንስ ለአንድ ሰውዬ ነው የተጣብቋል? ፓኒክ እያደረክ ነው። እስልምና የሚቀብር ንግግር ነው የተናገርከው። እንዴት እንደምቀብር አሳያለሁ። አንድ ማስረጃ አትጠቅስም። እኔ ወራረዳለሁ። አንድ ማስረጃ አትከፍትም። ከስድስተኛ ክፍል ያላለፋችሁ እዚህ ቤት አትግቡ። ያ አምስተኛ ክፍል ያቆመን ኡስታዝ የምትከተሉ እዚህ ቤት እንዳትገቡ። እንደዛ አይደለም።
መረጃ አለኝ ካለ አንድ ሰው መጠየቅ አለበታል፣ ማምጣት አለበታል። ከድር ልክ ነው፣ ማምጣት አለበት። ተረት ተረት ነው የሚያወሩት እነዚህ። ከዛ ተልኮ ነው። ከድር ተብዬው ምንድን ነህ? አንቺ ተብዬ ምንድን ነሽ? አንቺ ሙስሊም አይደለሽም እኮ ጣዖት አምላኪ ነሽ። አላህ ጫማ የሚያደርግና ወጣት አለ ነው የምታመልኪ። ሸይጣን ነገር ነው የሆነ ነጃሳ። አላህ ህይወት አለው። ምን አገባኝ ነኝ የአንተ አይነቱን ጂኒ ልናባርር እኮ ነው። ቴንክ ዩ። እስቲ አሁን ቅራና አባረኛ። ማንን? እኔ ጂኒ ከሆነ ሰይጣን በረመዳን ይታሰራል ብለህ ታምናለህ? ያው ይታሰራል። ኦኬ። ስለዚህ በረመዳን ሰይጣን አይፈታም፣ ይታሰራል። ሁሉም ሰይጣን ነው የሚታሰሩት ወይስ የሚቀሩ ሰይጣናት አሉ ብለህ የምታምነው አንተም? ያው እሱ ዑለማዎች በገለጹት መሰረት ነው ማምነው እኔ። ተዋቸው ዑለማዎችን። ሙሐመድ የተናገረው አይ አልተዋቸውም። ሙሐመድ የተናገረው እነሱ ተረት ተረት ሙሐመድ ከተናገረ ውጪ ከተናገሩ ተረት ተረት ነው የሚሆነው። ምክንያቱም ሙሐመድ ያልተናገረው መናገር ስለማይቻል። አይ ሲጀመራው ትክክለኛ ዑለማዎች ከሆኑ ከነብዩ ሰለላሁ ዐለይሂ ወሰለም ውጪ አይናገሩም እኮ። ሙሐመድ ካልተናገረ እነሱ ከየት አምጥተው ነው የሚናገሩት? ስለዚህ የራሳቸውን ተረት ተረት ነው የሚናገሩት ማለት ነው። እኔ አሁን ሙሐመድ የተናገረው ነው ያልኩ። ስለዚህ ሰይጣን እሺ፣ ሁሉም ሙስሊም ላይ ሰይጣን አለበት ብለህ ታምናለህ አይደል አቡ ካሊድ? አዎ አለ ማለትም አዎ ያው ግልጽ ጠላታችን ነው ሙስሊም ማለትም ሰይጣን እና እናንተ ሰይጣን ጠላት ነው አቡ ካሊድ? አዎ ጠላታችን ነው። እና ነብይህ እኮ ለመልካም ያዘኛል አለ እኮ። ለመልካም ያዘው ከሆነ እንዴት ጠላት ይሆናል? ያው እኮ ሰልሟል። ነብዩን የሚያዘው እኮ ሰልሟል። እና እሱ አይታሰርም ለረመዳን? ተገናኝተናል። ሰልሟል። ነብዩን ያዘ ነበር ሰልሟል። ለምን ዝም አለ? ነብዩ ሲሞት አሁን ያለው ያ ሰይጣን አይ ማለትም መስለም አይችልም ነው ሰይጣን ማሬን ያለው አሁን ያ ሰይጣን ነብዩ ሲሞት አብሮ ሞተ ወይንስ መቃብር ውስጥ ነው ያለው ወይንስ ለአንዱ ሰውዬ ላይ ተጣብቋል? አረ ወደ ሌላ ውስጥ አንግባ። ብዙም እንትን እንዳናል። እኔ ማንተን ስናወራ እኔ ማንተን እምነት ላክብር፣ አንተ እምነት አክብረክ ነው ማይሆን ማለት ነው። ሶሪ እሺ ይቅርታ፣ ስለሚያስቀኝ ነው አንዳንድ ነገሩ። እሺ አቡ ካሊድ፣ እና ያ ሰይጣን አይታሰርም ነው ያልከው? ሙሐመድ ላይ የነበረበት ሰይጣን ለጥሩ ነገር ስለሚያዘው ማለት ነው። ከሰለመ በኋላ ለምንድን ነው የሚታሰረው? አይታሰርም አይደል? ከሰለመ በኋላ አይታሰርም ማለትም አሁን እኔ ያልኩ። ኦኬ እሺ፣ ችግር የለውም። እሺ ሰለመ ማለት ምን መሰለ፣ ግልጽ አድርጉላቸው። ሰለመ ማለት ምን ማለት ነው? ሙሐመድ ነብይ ነው ብለው አመነ ማለት ነው ሰይጣኑ። ሰለመ ማለት ሙሐመድ ነብይ ነው ብሎ አመነ፣ ከሙሐመድ ጋር ህብረት አደረገ፣ ሙሐመድን ጋር ተስማሙ ማለት ነው። ሰለመ ማለት አለ። ያ እሱ ብቻ ሳይሆን እፎይ የሚያዘውም ሰይጣኑ ራሱ ነው። ሰይጣኑ ራሱ ጋይድ ያደርገዋል ሙሐመድን ማለት ነው። ኢማጂን እንግዲህ ሰይጣን እናንተን ለጥሩ ነገር ሲያሰራችሁ መልካም መልካም አድርጉ ብሎ ሲናገር ማለት ነው። ይሄ በምን አይነት አይምሯችሁ ልትቀበሉት እንደምትችሉ አናውቅም። ችግር የለውም። ሙስሊሞች ተቀብላችሁታል። እናንተ ከማን ጋር ህብረት ማድረግ እንዳለባችሁ ራሳችሁ ታውቃላችሁ። አይ እሱ እናንተም ጋር ያዛል። ችግር የለውም። አሁን እኛ ሰይጣን ለመልካም ያዛል ብለን በፍጹም ስለማናምን ችግር የለውም። ቆይ አሁን እሺ፣ ያ ሰይጣን ሙሐመድን ወደ መልካም የሚያሰራው ከሆነ ለምን ሁልጊዜ ማታ ማታ ሙሐመድ ሲተኛ አላህ ሆይ ሰይጣኔን አስወጣልኝ ብሎ ለምን ዱዓ ያደርጋል? ያ የነበረው ሰይጣን አንድ ሰይጣን እኮ ነው መጀመሪያ እንትን ያለው። ሌላው ደግሞ ያው ከሰይጣን ጠብቀኝ ብሎ ዱዓ ማድረጉ እኮ ሰይጣን ሙሉ በሙሉ ከነሱ ጋር ነው ማለት አይደለም። ኦኬ፣ ሁለት ሰይጣን ነው ያለበት፣ አንድ ለጥሩ የሚሰራ አንድ መጥፎ የሚያሰራ። ሄሎ ኧረ ተው በእናትህ፣ እንዴት ነው የምትቀልደው? የራሴን ሀሳብም ተባላለህ። አይ ቀልድ አይደለም እንዴ፣ ሰይጣን አለበት። አሁን እኮ ሰሃቦች ሲጠይቁት ከእናንተ መለስ አድርገውና ክርስቲያን ያ መለስ አድርገውና እሺ መለስና አድርገውና ቶፒኩን ሽፍት እንዳይሆንብን ሰይጣን ይታሰራል ብለህ ነው የምታምነው አቡ ካሊድ? ኦኬ። በድር ጦርነት ደግሞ በረመዳን ቀን የተካሄደዋል። ታዲያ ለምንድን ነው ሰይጣን ሊሳተፍ የቻለው የበድር ጦርነት ላይ?
ማለትም አንድ ነገር አለ። አሁን ሰይጣን ታሰረ ማለት እኔ ነፍስያዬ ራሱ የሰውን ልጅ በነፍስ የራስህ ስሜት ያሳስታል። አንድ በዚህ መውሰድ ይቻላል። የሰው ልጅ የሰው ልጅ ነው እና ይሳሳታል። አንድ በል። ሁለተኛ ደግሞ አሁን ከአላህ ሌላ ከሙስሊሞች ሌላ የሚያመልኩ ሰዎች መጀመሪያውንም ትእዛዙ ያው አሁን ምሳሌ በእኔ እምነት የአንተ እምነት ሊቀደልን ብዬ ነው ማምነው። አንተ ምን እንደምትለው ከእስልምና ውጭ ሌላ እምነት ውሸት ነው የምንለው። ያን ውሸት ደግሞ እንዲተገብሩ የሚያደርገው ምንድነው? ሰይጣን ነው። ስለዛ ያ ሰው በእነሱ ላይ የሆነ እንትን ወይ የሆነ ተንኮል ቢሰራ የሆነ በደል ቢሰራ ያው ዝም ብላችሁ ይሁን የሚል ህግ የለም። ራሳቸውን ለመከላከል ያደረጉን ነገር ነው። እኔ እንደዛ ነው የምወስደው። አልገባኝም ምንም ያወራው ማለትም የዛኔ ጦርነቱ የነበረው ከሙሽሪኮች ጋር ነው። ሄሎ ይሰማል? ሳዲ አስማ ተራን ጠብቃኝ። ቀጥላ ቡካሊት ሄሎ ከሙሽሪኮች ጋር ከሆነ እነዛ ሙሽሪኮች ለምሳሌ ሙስሊም አይደሉም። እሺ ያጋራሉ። ስለዚህ እነዛ አጋሮች ደግሞ በሰይጣን ነው የሚያምኑት። የሰይጣን ትእዛዝ ነው የሚተገብሩት ሙሉ ለሙሉ። ሰይጣኖቹንማ መሐመድ እንደሚያምኑበት እኮ ተናገረ። እሱ ማተር አያደርገንም። አሁን ዋናው ነገር ፖይንታችን እኛ ምንድነው እሱ ሴጣን የረመዳን ቀን ይታሰራል ከተባለ በኋላ በረመዳን ለታ ደግሞ ኢብሊስ እስከነ ሰራዊቱ ጦርነት ተሰልፎ መጣ እኮ ሊገጥማችሁ ሊወጋችሁ እኮ ሙስሊሞችን ሊወጋ እስከነ ሰራዊቱ የረመዳን ቀን ይታሰራል በተባለበት ቀን ሊዋጋችሁ መጣ። ቁራሾቹን አይደለም ወይ ካፊሮቹን አይደለም እኮ ሴጣኑ የተዋጋው። አማኝነን የምትሉትን እናንተን ነው የተዋጋው እኮ ሴጣኑ እኮ። ማንን ተጠቅሞ ነው የመጣው? ማንን የሚጠቀም? አይ እንደዛ አያስኬድማ። የተጠቀማቸው ሰዎች ምንድነው ማስኬደው? ዋና ፖይንታችን ማንን ተጠቀመ ሳይሆን ሴጣን የረመዳን ዕለት ይታሰራል የለም ብላችሁ ካመናችሁ በኋላ ገነት በር ይከፈታል፣ ሴጣን ይታሰራል ከተባለ በኋላ ሴጣን ሊወጋ ይመጣ ብለህ ማሰብ በራሱ ሁለቱ ኮንትራዲክሽን ናቸው እኮ አልኩ። እዚህ ጋር ለምሳሌ እነዛ የተጠቀማቸው ሰዎችን አንድ እሱ መውሰድ እንችላለን። ደግሞ እነዛ ሰዎች ተንኮል ነው። ምን አገናኘው? ከተጠቀማቸው ሰዎች ጋር እኮ ምንም አያገናኘውም እኮ። ሁሌም እኮ ሴጣን እኮ በኖርማል ጊዜም ቢሆን እኮ አማኝ ከሆንክ አማኝ ያልሆነውን ተጠቅሞብህ ያመጣብሃል። ሴጣን በተለያየ መልኩ ሴጣን ይመጣል። በደህናውም ጊዜ ረመዳንን መጠበቅ አይጠበቅብህም። እንደዛ ለመሆን ሴጣን የሆነን አካል ተጠቅሞ ለመምጣት ረመዳን መጠበቅ አይጠበቅበትም። ግን ረመዳንን ሲለየው በረመዳን ቀን ሴጣን አይነካንም ወይንም ደግሞ ሴጣን ታስሯል ብለህ በምታምንበት ቀን ላይ ሴጣን ሊወጋህ እስከነ ሰራዊቱ ተሰልፎ ከመጣብህ ብቻውን ሳይሆን ሰራዊቱን አስከትሎ ከመጣብህ እና ጦርነት ከገጠመ ምንድን ነው እሱ ሴጣን ታስሯል ምትለን ታዲያ? ያውም እኮ ከኖርማል ቀን ሴጣን ከሚገጥምህ በላይ በረመዳን ቀን ጭራሽ ጦርነት ገጠመ። አሁን እዚህ ጋር እኔ አሁን ቅድም ብያለሁ። እዚህ ጋር የተጠቀማቸውን ሰዎች ሙሽሪኮችን ነው። እነዛ ሙሽሪኮች ደግሞ እስላም ውስጥ አይደሉም። ሁለተኛ ደግሞ ያው ማን ነው የሚባል ብቻ ረስቼዋለሁ። ተጠቅሞ የመጣውን ሰው መጀመሪያ ልክ እንትኑን ከላይ እንትኖችን መላኮችን ሲያይ ሸሽቶ ሄዷል የሚል እንትን አለ። እኔ ከራስ ጋር እየታገልክ ነው። አሁን ቀጥታ ሙሐመድ የተናገረው ንግግር ወይ ስህተት ነው ወይ ይጋጫል። ያንን መቀበል ነው አሁን ያለብህ አንተ። ለምን በረመዳን ሰይጣናት ይታሰራሉ ብሎ በግልጽ ተናገረ። ሰይጣናት ነው ይታሰራሉ ያለው። ስለዚህ ሰይጣናት ይታሰራሉ ካለ በኋላ በረመዳን ደግሞ የበድር ጦርነት ትልቁ ጦርነት እናንተ ሁሌ የምታወሩለት ተካሂዶ ነበር። በዛ ሰዓት ሙሽሪኮችን ደግፎ የመጣው ሰይጣን ከነ ሰራዊቶቹ ነበር። ኢብሊስ ከነ ሰራዊቶቹ ሊደግፎ ሙሽሪኮችን መጥቷል። ስለዚህ አልታሰረም ነበር። ወይ ሙሐመድ አቅም እየዋሸ ነው፣ ዝም ብሎ ተረት ተረት ነው የሚናገረው፣ ወይም ደግሞ ሰይጣን በዛ ቀን አላህ ሳያስረው ቀርቶ ነበር።
ይሄ ነው ሐሳቡ። ግልጽ ነው፣ በጣም ግልጽ ነው። በነገራችን ላይ ይሄ ብቻ አይደለም፣ ሌላ ብዙ ነገር ያደረገው ነገር አለ ሰይጣን በረመዳን ወቅት። ባይዘ ሰይጣን እስልምና ላይ አቅም የለውም ይላሉ እንጂ ሙስሊሞችን የውድ ጦርነት ላይም እርስ በርስ አገዳድሏቸዋል። በሴፍ ሁለት አንድ የአቡ ካሊድ ካሜራን ማይክን አንሳው እስቲ። ሁለት ሙስሊም በሴፍ ከተገዳደለ ምንድን ነው የሚፈጠረው? ሁለት ሙስሊም ሴፍ አንስተው ቢተራረዱ ምንድን ነው የሚሆኑት? ያው ነብዩ ሰለላሁ ዐለይሂ ወሰለም የጀሃነም ናቸው ብለዋል። እናመሰግናለን። ሴጣን ጮሆ ሙስሊሞች እርስ በርስ እንዲተራረዱ አድርጓቸዋል። ስለዚህ ሁለት የመሐመድ ሰሃባዎች ገሃነም ናቸው ማለት ነው። በምን ሁለት ሙስሊም ተተገዳደለ እርስ በርሱ ሁለቱም ገዳይም ሟችም ገሃነም ይገባሉ ብሏል። ሴጣን እናርጓቸዋል። ሌላኛው ኢቨን የመሐመድ ጥርስ የተሰበረው በሴጣን ጩኸት የተካሄደ ለታ ነው እና ዋና ፖይንታችን ግን ምንድን ነው መለስ እናድርገውና አሁንም ሴጣን ምንም እንኳን የታሰረ ቅድም ከሰማችሁ አካል ጎደሎ ይቀራል ይላሉ። ሽማግሌው ሼባው ሴጣን ሲቀር ይላሉ። አንድም እንደዛ ሚል አክቹዋሊ አላየውም። ሴጣኖች ይታሰራሉ ነው ያለው መሐመድ። ሴጣኖች ይታሰራሉ፣ የገነት በር ደግሞ ይከፈታል፣ የሲኦል ደጆች ይዘጋሉ ነው ያለው። ጦርነቱ የተካሄደው ደግሞ በዚሁ በረመዳን ቀን ከመዲና መካ መጥቶ ወጋቸው ማለት ነው። ክርስቲያን ቀጥለሽ ማይክ አንስታል። ሜይ ቢ ሀዲሱን ላሳያቸው። እስካሁን ያወራንበትን ሀዲስ በእርግጥ ሙስሊሞች በሙሉ ያውቁታል፣ ግን ለማያውቁት ክርስቲያኖች ካለ ግልጽ ነው። እኔ አሁን ከዚህ በአጭሩ መረዳት የምትችሉት ምንድነው? ሙሐመድ ሐሰተኛ ነብይ ነው። በቃ ባጭሩ የሚያስረግጠው ያንን ስለሆነ ማለት ነው። ምክንያቱም ወይ የሚናገረው ምንም መገለጥ አይደለም። አሁን እዚህ ጋር ቡሃሪ 3277 ላይ ነው አቡ ሁሬራ እንደተረከው ይላል። አላህ ሜሴንጀር ሰይድ ያላህ መልእክተኛ የተናገረውን when the month of Ramadan comes የረመዳን ወር ሲመጣ the gate of paradise are open የጀነት በሮች ይከፈታሉ and the gates of hell are closed የጀሃነም ሳት ደግሞ በሮች ይዘጋሉ and the devils are chained ሰይጣናት ደግሞ ይታሰራሉ። ኦኬ ሰይጣናት የሚታሰሩ ከሆነ በበድር ጦርነት በረመዳን ወቅት የተደረገው ሙሽሪኮችን ደግፈው ሰይጣን ከነሰራዊቱ የመጣው ለምንድን ነው? አውሩ ኢብራሂም ማሂር ኢብራሂም ኢላሂ ቀጥሉ እስኪ። ማሂር አለ? ኦኬ እሺ ሰላም ነው ኢላሂ አለ። ሰይጣን ይታሰራል ማለት በመጀመሪያ ተረድታችሁታል? ምን ማለት ነው? እስኪ ምን ማለት ነው? አብራሪ ልንጎሽ። ሰይጣን ይታሰራል ማለት ለምሳሌ እኔ ዛሬ በዚክር በዱዓ ከዋልኩኝ ሰይጣንን አስሬዋለሁ ማለት ነው። ስለዚህ በየቀኑ ማሰር አይጠበቅባችሁም። ረመዳን መምጣት አይጠበቅበትም። የረመዳን ወር ሙእሚን ሁልጊዜም ሰይጣንን ማሰር ይችላል። ኦኬ ሙሐመድ ሙእሚን ነው አይደለ? ስለዚህ ሁሌ ዚክር እንትን ይላል፣ ሰላት ይሰግዳል፣ ሰይጣንን ማሰር ይችላል ማለት ነው ሁሌ። ኦኬ ለምንድን ነው በበድር ጦርነትና ታዲያ ከሱ ተቃራኒ ሆኖ ሊወጋው ሲመጣ ያላሰረው? ያን ቀን ዚክር ስላላደረገ ነው? ስላልጸለየ ነው? ሰላት ስላላደረገ ነው? ሰንፎ ነው ያን ቀን? አይደለም፣ እንደዛ ማለት አይደለም። ምን ማለት ነው? አንቺ ማለት ነው ያን ቀን ጦርነት አለ። ጦርነት አለ፣ ድካም አለ። የዛን ሰዓት ደግሞ ጦርነት ላይ ሆነው ዚክር ባፋቸው ሊሉ አይችሉም። ድካም ምንድን ነው የሚፈታው? ድካም አለ ስትይን እህታችን፣ ድካም ምንድን ነው? ከሰው ጋር እየተዋጓዱ እንዴ? ጾሙንም እኮ ምግቡን በልቷል እኮ ጾሙንም አፍርሷል። የዛለ ጾሙንም አፍርሷል እኮ የዛለታ በልቷል አይደለ? ምን ይደክማል? 1892ን ክፈትላት ክርስቲያን ቡሃሪ ምግቡንም ጥርግ አድርጎ በልቷል እኮ። ታዲያ ቢበላስ አንተ በልተህ አትደክምም? ታዲያ ምንድን ነው ጾም ምናምን ሌሊት ሲበላ ያድራል። የዛለታ ደግሞ መንገድ ላይ ሁሉ በልቶታል ምግቡን።
የሰው ልጅ ይደክማል። በደከምንበት አጋጣሚ ሸይጣን ደግሞ ይጠቀምብናል ማለት ነው። ስለዚህ መሐመድ ተጠቀመበት ሴጣን እያልሽን ነው። እናመሰግናለን። ደክሞት ነበረ፣ ምግቡንም በልቶ ነበረ። ግን ማይደክሙትን አንድ ነገር አለ። የሙስሊም ወንዶች ጦርነቱ ላይ የሚታሰረው ከኛ ከሙእሚኖች እንጂ ከካፊሮች ጋር አይደለም። ኢላሂ ሴጣን ማይደክመው ግን አንድ ነገር ነው። በሙስሊሞቹ ላይ ወሲብ የሚያሰራው ሙስሊም ዝሙት የሚያሰራው ሴጣን ነው አይደለም? ናም ሰይጣን ነው። እና ዚክር አድርገህ ነው እንዲሁ ዝሙት የምትሰራው? ችግር የለውም። ታዲያ ረመዳን ዕለት እኮ ሰሃባዎቹ እየተደበቁ ወሲብ ያደርጉ ነበረ። ቀጣይ ያሳይሻለሁ። እሱን ቀጥል ክርስቲያን። ማስረጃ አምጣ። አውሸዩ አንዴ እፎይ አንዴ አቡካሊስ ሙስናድ አህመድ ላይ ነው የሚገኘው ሐዲሱ። we were out of the to campaign with the messenger of Allah during the month of Ramadan በረመዳን ወር 2 ጦርነቶችን አድርገናል ይላል። አንደኛው the day of በድር ነው፣ የበድር ጦርነት ነው። ሁለተኛው ደግሞ the conquest of መካ ነው። and we broke the fast in both case በሁለቱም ጾማችንን ፈተናል። በልተዋል ማለት ነው እኮ። አማርኛ አድርገውና እናንብበው። አንብቢ እስኪ። አረብኛው አማርኛ ነው ያልኩህ፣ አረበኛ አላልኩም። ባነብም መተርጎም አልችልም። ለምን አታስተረጉም? ሐዲሳችሁን አስተርጉሙ ሙስሊሞች፣ ባካችሁ ባካችሁ ሐዲሶቻችሁን ወደ አማርኛ አስተርጉሙ። ከዛ ከእስልምና ውልቅ ብላችሁ ተወልን። መጀመሪያውን በአማርኛ አድርግና እናንብበው። ከእስልምና ውልቅ ብላችሁ ነው ሐዲሳችሁ። ታነበበች ወዲያ እኮ ችግር የለውም ነው የምትለን። አሁን ታየኝ። ያ እሱ እኮ ነው። ኧረ ተይ እቃውን እንዳትፈጪ። ምንድን ነው የሚጮኸው? አልሸቅም። ሽቀላ ተስራ ጋር እንዴት ነው? አይ በርቺ በርቺ። አይቻላል። ወንዶቹ በቃ መስራት አቆሙ አይደለ? ሄሎ እንግባኛ። ያንተ ክርስቲያን ሴቶች እየተሰደዱት ዛሬ እናንተ መስራት አቁማችሁ ነው? ያ ሰነፍን፣ እኛ ወንዶች እየሰነፍን ነው። ወንድ ሰንፏል አሁን ላይ። ሴቱ ጥሩ ያደርገው። አረብኛ የሚችል ካለ አረብኛ አንብብላት። ጀመናይ ላይ ለምን አተረጉመው? ጀመናይ ላይ እንትን በል፣ እዛ ላይ የተሻለ እንትን ትርጉሞች እንደዛ ነው። አይ እንተረጉምላታለን፣ ችግር የለም። አረብኛ ስተርጉምላት እኔ ሰው ትርጉም አልፈልግም። እናንተ እንድትተረጉምልኝ አልፈልግም። ባለፈው ሱረቱን ማነው ስትተረጉም አሳስተህ ነበር የተረጎምከው። እኔ ራሴ ማንበብ ፈልጋለሁ። ማንም አሳስቶ የተረጎመው እኛ ጋር አንብቡና ተርጉሙላት። አንብቡላት። እሺ ማየር ቀጥል። እኔ በራሴ ማንበብ ፈልጋለሁ። አማርኛ አድርግልኝ። ችግር የለም ችግር የለም። እኔ ተረጉመዋለሁ። ላ አንተ ማነህ የምትተረጉምልኝ? አልፈልግም። ራሴ ነኝ ማንበብ የምፈልገው። ጉግል ትራንስሌት ይተርጉምልሽ፣ ይተርጉምልሽ። ችግር የለም። ሙስሊም እኮ ነው እሱ። አላመነችም ሙስሊም። ተዋት በቃ ሚዩት አድርጋት እሷን። ኦኬ እንትና ማን ነው አማርኛ ልጅ ማድረግ የፈራኸው? ትርጉሙ በስርዓት ስለማይተረጉመው ነው። አማርኛ ላይ አማርኛ በስርዓት ስለማይተረጉመው። ልቀጥል እኔ? ቀጥል። እሺ ከመጀመሪያውን አንሳ። ቅድም ካነሳችሁበት እየሰማኋችሁ ነበርና ኦኬ። የበድር ጦርነት ዕለት ሴጣን ታስሮ ነበረ። ኢብሊስ ወጅኑዱ ታስሮ ነበር የሚል ሐዲስ አለው። የበድር ጦርነት ዕለት ታስሮ ነበር የሚል አለ። ናም። እሺ አዲስ ነምበሩ ስንት ነው? መመልከት ይቻላል። ቡኻሪ ላይ የተጠቀሰ ሐዲስ ነው። ቡኻሪ ላይ የተጠቀሰ ሐዲስ ነው። ላመጣልህ እችላለሁ ከታገስከኝ፣ ችግር የለም። እሺ ጥቀሰው። እሺ የበድር ዕለት ሴጣን ታስሯል የሚል መረጃ አለ ቡኻሪ ላይ እያለ ነው። ለማየት ቸኩያለሁ። አይ እሺ ጠብቀኝ። አለች ሰያ መቀጠል ትችላለህ። እስከዛ እሱ ከሚያመጣ ሰያ እንኳን ደህና መጣ። እንኳን ደህና ቆይ። ይጨርስ። ቆይ ቢያንስ አሁን የመጣው ልጅ ሀሳቡ ትንሽ የተሻለ ነው ከአሁን ካሉት። አይ እስከሚያመጣ ብዬ ነው። ላቋርጠው ፈልጌ አይደለም።
ባልሆነ ነገር ተናግሮ ከመዘባረቅ እስከዛ ድረስ ሱረቱ በዚህ ጉዳይ ሱረቱል አንፋልን ክፈት 841 ያ 841 እኮ እያየነው ነበር ቀደምም 841 848 858 11 ከዚህ ጋር የተያያዙ የወረዱ ናቸው እኮ ከዚህ ጋር የተያያዘ ስለሆነ ያ ክፈትለት ችግር የለም። ሴጣን በውሃ ይለቃል ብለህ ታምናለህ አቡ ካሊድ? ምን አልከኝ? ሴጣን በውሃ ይለቃል ብለህ ታምናለህ? አይ ማመን እኮ አላህ እንዳዘኝ ነው ማምነው እንጂ በራሴ በኔ ፍላጎት አይደለም። ተመራምሬ ምን ብዬ እንደዚህ ይሆናል አይሆንም በሚለው አይደለም። እሺ ቀጥል፣ አንብበው። እሺ አይ የሆነ እንትን ልልህ ነው። ቀጥል። እሺ ከማንኛውም ነገር በጦር ከካሃዲዎች የዘረፋችሁትም 1/5ኛው ለአላህና ለመልእክተኛው ለነቢዩ የዝምድና ባለቤቶች ለየቲሞች፣ ለምስኪኖች፣ ለመንገደኛም የተገባ መሆኑን ይወቁ። በአላህና በዚያም እውነትን ውሸት በተለየበት ቀን ሁለቱ ጭፍሮች በተገኙበት በበድር ቀን በባሪያችን ላይ ባወረድነው የምታምኑ እንደሆናችሁ ይህንን እወቁ አለ። አላህም በነገሩ ሁሉ ላይ ቻይ ነው አለ። ስለዚህ አሁን ይሄ ነገር የምን ነበር ማለት ነው? ሐቅን ከባጢል የመለያ ቀን ብሎታል አላህ ማለት እኛ እንግዲህ ያው ከዚህ መልካም። እሺ ሁለቱ ቀን የተባለው ሁለቱ ቀን ምንድን ነው? ሁለቱ ጭፍሮች ማን ናቸው? ያው እነዛ ሙሽሪኮች እና ያው ሙስሊሞች ማለት ነው መሰለኝ። እንደዛ ቢሆን ነው ምን ይላል? አምሮስ ደግሞ ሁለት ማለት ነው ያው እነዛ አጋሪዎች እና ሁለቱ ጭፍሮች በተገኙበት ቀን በባሪያችን ላይ ባወረድ ነው። ሁለቱ ጭፍሮች እሺ እውነት እና ውሸት በተለየበት ቀን ሁለቱ ጭፍሮች በተገኙበት በበድር ቀን በባሪያችን ላይ በተገናኙበት ነው የሚለው። በባሪያችን ላይ ባወረድ ነው የምታምኑ እንደሆናችሁ ይህን እወቁ። አላህም በነገር ሁሉ ቻይ ነው። ስለዚህ እውነት ከውሸት ነው የሚለይበት ቀን ነው ብለህናል። አሁን ዋናው ነገር እውነት ከውሸት ይለያል እንዳልከን መሰረት እውነትን ከውሸት ስንለይ መሐመድ ውሸተኛ ሆኖ እናገኘዋለን። ምክንያቱም በዚህ ጦርነት ላይ ሴጣን እስከነ ሰራዊቱ እስከነ ጭፍራው ተገኝተዋል አይደለ እኮ። ለምሳሌ ያው እኔ አሁን ያልኩ ያለሁት እውነትን ከውሸት የመለያ ቀን ነው በቃ። ስለዚህ አሁን መጀመሪያ እውነትን ከውሸት የሚለይበት ቀን ላይ የረመዳን ቀን ነው። በረመዳን ቀን ደግሞ ሴጣን ይታሰራል አይገኝም ብሎን ነበረ። ሴጣን ተገኘ። ስለዚህ መሐመድ ውሸተኛ መሆኑን ከእውነት ስንለይ መሐመድ ውሸተኛ መሆኑን አገኘ ነው ማለት ነው። እናመሰግናለን። አይ ይሄ ማስረጃ ማውጣት አይችልም ውሸት ነው ለሚለው እንዴ። ከዚህ በላይ ምን እናምን? የረመዳን ቀን ሴጣን አይገኝም አለን። ሎክ የረመዳን ቀን ሴጣን አይገኝም። ለምሳሌ ሐሙስ ቀን ሴጣን የለም አለኝ። ሰንበዲ ተነሳና ነብይ ነኝ ሐሙስ ሴጣን የለም አለ። ሐሙስ ቀን የሆነ ቦታ ሲሄድ እዛ ቦታ ላይ ሴጣንን አገኘ። እውነት ከውሸት የሚለይበት ቀን ነው። ሐሙስ ቀን እዛ ቦታ ሲሄድ ሴጣንን አገኘ። ስለዚህ ያ ሰው ውሸታም ነው ብለን ነው የምንፈርድበት። አይ አይደለም፣ እንዳንተ እንተረጎመውና አሁን ዛሬ ነገ ጾም ይገባል። ነገ ማታውኑ አንዱ ሊገለኝ ቢላዋ ይዞ መጣ። ተኝቼ ዝም ብዬ ሊጠብቀው ሰይጣን ታስሯል ብዬ እንደዛ በአንተ ያረዳ እንደዛ ነው። የነብይን ያስተምረው ነው እንጂ ስለ ነብይ ሴጣን ሰው መጣብህ ሰው አልመጣብህ አይደለም። ሴጣን ራሱ ሰራዊቱን አስከትሎ ነው የመጣው። ሰራዊቱን ይዞ ነው የመጣው። ሴጣን ራሱ ፈርጥቷል፣ ሸሽቷል። እንትን ላይ መሸሽ አለመሸሽ በኋላ ሌላ ጉዳይ ነው። ይታሰራል የለም የተባለው አካል ቅድም አልኩህ። ለምሳሌ አዲስ አበባ መገናኛ ጋር ሐሙስ ቀን እንገናኝ አልኩኝ። ሐሙስ ደግሞ ሴጣን የለም አልኩኝ። ሐሙስ ሴጣን የለም ካልኩ በኋላ መገናኛ ስንገናኝ ሐሙስ ቀን ሴጣንን አገኘ ነው። ሮጣ ፖይንታችን አለም። አሁን ሐሙስ ሴጣን የለም ካልን በኋላ ይታሰራል የሚመጣም ካልን በኋላ ካገኘ ነው እውነት ከውሸት የምንለይበት ቀን ላይ ሴጣንን የለም ባልንበት ላይ መጥቶ ካገኘ ነው ውሸታም የሆነው ነብይ ነው። አንዳንዴ እኮ አሁን ህጎችም እንትን ሊሉ ይችላሉ። እንደገና ደግሞ አሁን እኔ ለምሳሌ የአሁኑ በቂ ነው ለኛ። አላህ ከአላህ በላይ አዋቂ የለም። አሁን ሌላው ደግሞ አሁን ቅድም አንድ ጥያቄ አሁን ላንሳና ሊወርድ ነው። ብዙ ጊዜ ሲታነሳ
እንዲህ ብታ እኔም ደስ የሚለኝ ማለት ነው። ያንተንም አንስተ በምንድን ነው የሸሸው ሰይጣኑ? እሺ ሰይጣኑ በምንድን ነው የሸሸው? ሰይጣኑ በምንድን ነው የሸሸው? ሸሽቷል ስላልክ ፈርጥቷል ስላልክ አይ መላኮችን ሲያይ ሸሽቷል የሚል ሐዲስ የሆነ ጊዜ አንብቤው ነበር። አሁን ቦታውን አላስታውሰውም። በዝናብም ዝናብ አባሮታል የሚልም አለ። ዝናብ ያባራል ሰይጣንን ብለህ ታምናለህ? እሱም ቦታውን አላየሁትም። አንድ ነገር ሀሳቡን ማየት ብንችል ጥሩ ነው። ችግር የለውም። ሱረቱ አንፈል ላይ አንዴ ቁጥር 11 አንብበው እስኪ። ይኸው ክፍል የወረደበት አንፈል ባይዞ የጦር ዘረፋ ገንዘብ ማለት ነው። ሙሐመድ ለመዝረፍ ራሱ ታርጌት ያደረጋ ክፍል ነች። በሰይጣን ያሳብበው ገንዘብ መዝረፍ ስለፈለገ ነው። ኧረ በማረጃ እናውራተው። ኦኬ አንፈል ማለት ምን ማለት ነው? አንፈል ማለት ምን ማለት ነው? ሱረቱ አንፈል ማለት ምን ማለት ነው እኮ? አሁን ይሄ ህጉን ሊያስተምር እኮ ነው። አሁን ምሳሌ አሁን መጽሐፍ ቅዱስ ላይ ተርጉመልን። ለመዝረፍ አትበል ብለኸኛል። ፕሊዝ ለመዝረፍ አትበል ብለኸኛል። ሱረቱ አንፈል ማለት ምን ማለት ነው እኮ? ሙሐመድ ለመዝረፍ ያቀደው ነው ስትል እኮ ነው። እኔ እንደዛ ትብላለህ። እሺ ተርጉመው። እሺ ሱረቱ አንፈል ማለት ምን ማለት ነው እኮ? ይሄ ስለዚህ አሁን ህግ ያስተማረን እኮ ነው። ለምሳሌ እነዛ አሁን እሺ ላሳየህ እና አንዴ ዝቅ አድርግልኝ። ክርስቲያን ቁጥር 1 ላይ አድርገው። ይሄንን ማን ብዬ ልተርጉመው ታዲያ? ቁጥር 1 ላይ አድርግልኝ። ምዕራፉን አሳየኝ አንዴ ቅድሚያ። አንፈል ማለት ምን ማለት ነው? የጦር ዘረፋ ገንዘብ ማለት ነው አይደለ? እሺ ዘረፋ ማለት ነው አይደለ? ኦኬ ይሄ ዘረፋ ደግሞ ቆይ እዛ ቆይ አትሂድ፣ ቦታውን ትሄዳለህ ወደዛ። ያው ሱረቱ አንፈል ወይንም የጦር ዘረፋ ምዕራፍ ማለት ነው እኮ ይጠይቀዋል። ትንሽ ወርዶ ቁጥር 1 ላይ አድርግልኝ አሁን። እሺ ስለዚህ ዘረፋ ትበል ስላልከኝ ነው። ዘረፋውን ራሱ ሙሐመድን ያመቻቸው እንደሆነ ላሳየህ። ቁጥር 1 ላይ ከጦር ዘረፋ ገንዘቦች ይጠይቀዋል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው ይላል። ዘረፋው የሚወስደው ማን ነው? ሙሐመድ ነው አይደለ? ለምሳሌ አሁን አንድ ነገር ይሄ ገንዘብ የተወሰደው ገንዘብ ህጉን ያስተማረን ያለው ይሄ ቁርአን ነው። አየው በቃ አስተማረም አላስተማረም ያን የዘረፈው ሙሐመድ ነው በቃ የወሰደው። ኤኒዌይስ አሁን ቁጥር 11 ላይ አድርገው። የዛን ለታ የዘረፋ የተካሄደለታ ሰይጣኑ ፈረጠጠ ብላል። ሰይጣኑ የፈረጠጠው ደግሞ በውሃ ይሸሻለሁ። ሰይጣን እንደናንተ አስተምሮ ማለት ነው። ከእርሱም በሆነ ጸጥታ በጦር ግንባር በእንቅልፍ በሸፈናችሁና ውሃንም በእርሱ ሊያጠራችሁ የሰይጣንንም ጎትጎታ ከእናንተ ሊያስወግድላችሁ ልቦቻችሁንም በትዕግስት ሊያጠነክርላችሁ በእርሱም ጫማዎችን በአሾች ላይ ሊያደላድልላችሁ በእናንተ ላይ ከሰማይ ባወረደላችሁ ጊዜ አስታውሱ ይላል። ሰይጣንን በምንድን ነው የሰይጣንን ጉትጎታ ከእነሱ ላይ በምንድን ነው ያስወገደው ይላል? በውሃ። ኦኬ ስለዚህ በውሃ ነው ሰይጣን የተወገደላችሁ የበድርለት ማለት ነው። የአላህ እኮ መሳሪያው ብዙ አይነት ነው። ውሃን ብቻ አይደለም። የአላህ ሂክማ ብዙ ነው። ሁሌም ስትመቱ የአላህ ሂክማ ብዙ ነው። ረመዳን ቀን ሴጣን አይደለም ይታሰራል አለ። ረመዳን ቀን ሴጣን ገጠመው ጦርነት። ረመዳን ቀን ደግሞ ሴጣን እላያቸው ላይ ተጣብቆ በውሃ አባረራላቸው። ምንድን ነው የምትሉ እናንተ ሰዎች? ይታሰራል ያልከውም በውሃ አባረርኩልህ ይላል ደግሞ እንደገና እንድታሰረ ነው በውሃ የሸሽ። ክርስቲያን ቀጥል። ሰይጣን ቀርቧቸዋል። ጠይም ሙእሚኖችን ሰይጣን ቀርቧቸዋል። የዛኔ መጣ እንጂ አልቀረባቸውም። ሙእሚኖችን አይነካም። በረመዳን ቀን ሴጣን ሊያስወግድላችሁ እያልሽ የሴጣንን ጉትጎታ ከእናንተ ላይ ሊያስወግድላችሁ ጦርነት ገጠማችሁ ከሴጣኑ ከእናንተ ሊያስወግድላችሁ ነው ያለው። መጣ እንጂ አልተጠጋቸውማ። መጣ እንጂ አልያዛቸውም፣ አልማረካቸውም። ሰይጣን መጣ ማለት በራሱ ለምሳሌ አንድ አንበሳ ታስሮ አንድ አንበሳ ታስሮ ከቦታው ብከድ ከታሰረበት ቦታ ብከድ አይበላህም? አይልማ ታሰረ የሚል የለውም። ሱሐቦች እኮ ከነዛ ከካህዲያኖች ጋር ደግሞ ሰይጣን አለ። ወላሂ ሐዲሱን አንድ ተፍሲሩን ክፈትላት። ሴጣኑ ራሱ ነው ሰራዊቱን አስከትሎ የመጣባችሁ።
የታሰረበት ቦታ አይደለም ሄዳችሁ። ከካህዲያኖች ጋር አለ እኮ አንዴ አዳምጪ። ሰይጣኑ ሰራዊቱን አስከትሎ ነው የመጣባችሁ ሊወጋችሁ። ኢብሊስ እስከነ ሰራዊቱ ሊዋጋ ነው የመጣው። እና ዋናው ነገር ምንድነው? እሱ ሰይጣን የለም ይታሰራል የሚለው ውድቅ ይሆናል። አንድ ሁለተኛ የረመዳን ጾም 30 ቀን ኦልሞስት ጾም አላችሁ። ይህንን ጾም ራሱ መሐመድ መጾም የጀመረው መቼ ነው? መቼ ነው? ረመዳንን የማይጾም ሰው ሙስሊም መባል ይችላል? ረመዳን ሳይጾም ሙስሊም መሆን ይችላል? ረመዳን ሳይጾም አይችልም። አንቺ ገሃነም አሁን ልትገቢ ትችላለሽ። ምክንያቱም በረመዳን ቀን ጾም ጾም አይደለም ይኖርበታል። አይከፍርም። አብዛኞቹ ሴቶች ገሃነም የሚገቡት በምን ምክንያት ነው? ኢላሂ አብዛኞቹ ሴቶች ገሃነም የሚገቡበት ምክንያት ምንድን ነው? አንደኛው ማለት ብዙ አይነት አለ። ዋነኛው ከረመዳን ጋር ተያይዞ ምንድን ነው ያለው ነብዩ? ሶላት የማይሰግዱ ጾም የማይጾሙ እና ረመዳንን ባለመጾማችሁ የአይምሮ ጎደሎ ስለሆናችሁ ገሃነምን የምትሞሉ ናችሁ ብሏል። ገሃነም ከሞላሽ በኋላ አልከፈርሽም ቢልሽ ምን ትርጉም አለው? ኤንስ አንዴ የከፈትከውን አንዴ አንብብላት። መክፈር ማለት ምን ማለት ነው? ለምሳሌ መክፈር ማለት ዳቦ እንጀራ መብላት ማለት ነው። ግን ረመዳንን ጾሞ ወይም ኢላሂ ይቀጣል። ግን ተቀጥቶ ወደ ጀነት ይገባል። የለም እንደዛ ሚል ሽታውም የለም። ቁርአን ላይ እንደዛ ሚል የለም። ቀጥል። ሐዲስ ላይ የለም። ወይሽ አንዴ ነው አሁን አዳምጪ። እሺ ረመዳንን የማይጾም ሰው ይከፍራል አይደል? በጭራሽ። አንዴ ቀደም አንቺ ራስሽ ብለሽናል እኮ ረመዳንን ካልጾመ ሙስሊም አይደለም ብለሽ ነበር። ረሳሹ በደቂቃ ውስጥ ቀጥል። ያ ወንዳ ዴቭ ባደር በባድር ጦርነት ወቅት ኢብሊስ ኬም ዊዝ አን አርሚ ኦፍ ዴቪልስ። በበድር ጦርነት ወቅት ሰይጣን ኢብሊስ ከሰይጣናት ሰራዊቱ ጋር መጣ። ኬሪንግ ሂዝ ባነሩን ተሸክሞ ኢን ዘ ፎርም ኦፍ ኤማን በአንድ ሰው ተመስሎ ማለት ነው። ኢብሊስ ሴድ ቱ ዘ ፖሊቴስት። ከዛ በኋላ ኢብሊስ ለሙሽሪኮቹ እንደዚህ አላቸው ይላል በበድር ጦርነት ወቅት ኖ ዋን ካን ዲፊት ዩ ቱዴይ አይ አም ዩር ፕሮቴክተር። ማንም ዛሬ አሸንፋችሁም እኔ ነኝ የምደግፋችሁ ብሎ እንግዲህ ከሙሐመድ ጋርና ከሰራዊቶቹ ጋር ሊገጥ ሰይጣን መጥቷል ማለት ነው። ያ እናመሰግናለን። ማሂር ቀጥል። እሺ ማሂር ምን ብሎናል ቀደም? ቆይ ለህ አንድ የሚዩት አድርጊ። ማሂር ቡሃሪ ላይ ምን የሚል አዲስ አለ ብሎናል። የበድር ዕለት ሰይጣን ታስሯል የሚል አለ። መረጃው ማምጣት ይችላል ብሎ ነበር። ጥቀሰው። ቀጥል ሜቢ ካገኘው። መርሐባ ጠበሪ ላይ ተፍሲር ጠበሪ ይቅርታ አሳስቻለሁኝ። ተፍሲር ጠበሪ ላይ ጠቅሰውታል። ይሄን ጠበሪማ እኮ ሰይጣን መጣ ነው የሚሉት። እንደውም እኮ እሱን ነው እኔም እያልኩ ያለሁት እና አንተ እኮ ታስሯል እኮ ነው አንተ ያልከን እንጂ ሰይጣን እንደሚመጣማ እኛ እያሳየን እኮ ነው። የበደል እሱ ጋር እኮ ነው እኔ መልስ ልሰጥ እኮ ነው የገባሁት። ሰይጣን መጣ ብለህ አንተ ላነሳው ጥያቄ መልስ ልሰጥ ነው የገባሁት። ምን መልስ ትሰጠና? ለእኛ የጠቀስነውን ጥቅስ መረጃ እየነገርከን ጭራሽ እኛ ነው የሚደግፍ። ተምታቷል እያልክ ነው አይደለም እንዴ? አንተ ያነሳው ጥያቄ ምንድን ነው? እማማ ጠበሪ ጭራሽ የበድር ጦርነት ዕለት ሰይጣን ሊዋጋ መጣ ብሎ ይላል። እኛ እሱን ጠቅሰን እንዴት ነው እሱ ሰይጣን በሚታሰርበት ቀን ይመጣል የሚለን እያለን ነው። ሰይጣን ቡሃሪ ላይ ባለው መረጃ መሰረት ደግሞ የበድር ጦርነት ዕለት ታስሯል የሚል አለ አልከን። መለስክና እኛው የጠቀስነው ነው። እማማ ጠበሪ የሚሉትን ሰይጣን የበድር ዕለት ጦርነት ሊገጥም መጣ የሚለውን ጠቀስክልን። እኛኑ ሰፖርት አደረከን እንጂ ምንም የተቃወምከን የለም። ቤቢ ቀጥል ብቻ። እንደዛ ሳይሆን ማለት ነው። አይ ማሂር ቅድም ያልከውን ግን ይላል አስታውሰዋል። ቅድም የተናገርከውን በነገራችን ላይ ቅድም አላወራሁም። ጠየቃችሁኝ። ቡሃሪ ላይ ምን አለ ብለሃል? ሰይጣን በበድር ጦርነት ታስሮ ነበር የሚል አለ። ከዛ መረጃውን ለየዋለ ማምጣት ይቻላል አልከው። እስኪ አምጣውና እንየዋለ። ልታመጣ አልቻልክም ማለት ነው። እንደዛ ነው። ምንድነው እንዴት ሰይጣን በረመዳን ሙስሊሞችን ይገጥማል ብለን ነው ከነ ሰራዊቱ እየሞገትን ያለ ነው። ምክንያቱም ነብዩ ሰይጣን ይታሰራል የረመዳን ወቅት ብሏል ማለት ነው። ኦኬ አይደለም። በእናትሽ ማናሽ እህት ሰጥበ አንዴ
ሚውት አድርጌ አንዴ እና ምን ልል ነው የፈለኩት መሰለ ወንድሜ ወገኔ አንተ ተሳስተሃል። እሺ ቀጥልሽ። ተሳስተሃል። እሺ ለምንድን ምናልባት አልተሳሳትኩም ትላለህ? እሺ ማስረጃውን አምጣ። እሺ ሰይጣን ይታሰራል ታስሯል በዚህ ጦርነት ወቅት ያልከው አልተረዳኸኝም። ማስረጃውን አምጣ። እኔ እኮ ማስረጃውን ብዬ ማፋጠጥ መያዝ እችላለሁ። ይሳሳት እውቀት ያለው ሲመጣ እንትን ትላለህ። ችግር የለም። ተሳሳተ ብለህ ያዘውና ያነሳችሁት ተሳሳተ ብለህ ያዘው ሳይሆን ተሳስተሃል። ቀጥል። እሺ ተሳስቻለሁ። ይሳሳት ችግር የለም። እና ጥያቄ አንስታችኋል። ምን ብላችኋል? ነቢያችን ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ሰይጣን በረመዳን ይታሰራል ብለዋል። ያ ከመሆኑ ጋር በበድር ዘመቻ ላይ ኢብሊስ ከነ ወታደሮቹ መጥቷል የሚላለና ይሄ ተጋጭቷል እያላችሁ ጥያቄ አንስታችኋል። እኔ ያንን ለመመለስ ነው የገባሁት። እኔ ልሌ የፈለኩት ምንድነው እዚህ ቦታ ላይ አይጋጭም ነው ልሌ የፈለኩት። ምክንያቱም ይሄ ሐዲስ የወረደው አዳምጠኝ፣ ይሄ ሐዲስ የወረደው ነቢያችን ሰለላሁ ዐለይሂ ወሰለም በረመዳን ላይ ሰይጣን ይታሰራል የሚለው ሐዲስ የወረደው መቼ ነው? ከሁለተኛው ሂጅራ በኋላ ነው። ጠይብ አቡ ካሊድ ሚውታር አንዴ ነው ማን ነው? አቡ ካሊድ አስወጣለሁ አለም ሚውታር ቀጥል ማሂር። እና ደግሞ እዛው ሐዲስ ላይ ምናልባት አንተ አልጨረስከውም እንጂ በጣም ተመችቶኛል። የተናገርካን ነገር ተመችቶኛል። በደንብ ቀጥል። ኦኬ። እና እዛ ሐዲስ ላይ ምን ይላል? ያ በአንድ ሰውዬ ምስል ተመስሎ መጣ ነው ያለው። ቆይ ምንድን ነው ያልከን? ሴጣን በረመዳን ይታሰራል ከማለቱ በፊት ነው በበድር ዕለት ሴጣን የመጣው እያልከን ነው? እንደዛ አይደለም እያልኩ ያለሁት። ነቢያችን ሰለላሁ ዐለይሂ ወሰለም ጾም በመቼ ነው የተደነገገው ሲባል በሁለተኛው ሂጅራ ዓመተ ምህረት ነው። ዑለሞች በዚህ ላይ ሁለት አይነት ሐሳብ ሰጥተዋል። ምናልባት ከዛም በላይ ሊሆን ይችላል። እኔ ያየሁት ሁለት አይነት ሐሳብ ነው። እና ምን ይላሉ? ይሄ ሐዲስ የወረደው ምን የሚለው ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ረመዳን ውስጥ ሰይጣን ይታሰራል የሚለው ሐዲስ የወረደው በድር ጦርነት ላይ እነ ኢብሊስ ከተጣዱ ወይንም ደግሞ ያ ግጭት ከተፈጠረ በኋላ ነው ሐዲሱ የተነገረው ነው እያሉ ያሉት ዑለሞች። ታዲያ ምን ማሰር ያደርጋል እሱ? በመጀመሪያ ደረጃ አዳምጥ። አንዴ በእናትህ ጨርሰው። ሰያ ደጋግመህ ጣልቃ እየገባ ነው። ለተማስወርድህ እንድታዳምጠው ብዬ ነው ሚዩት እያደረግኩ ያለሁት። በእናትህ አንዴ ጨርሰው። በእናትህ በቃ እኮ ሚዩት አድርጋ። ኦኬ እሺ። ቢጨርስ እስልምና የሚቀብር ንግግር እኮ ነው የተናገረው። እስልምና የሚቀብር ንግግር ነው የተናገረው። ቀጥለሽ። ችግር የለም እሱ እናየዋለን በኋላ። እና በሁለተኛ ደረጃ የሚያቀርቡት ነገር ምንድነው? በአንድ ሰውዬ ምስል ተመስሎ መጣ ነው። እኔ ደብቀው ይሁን አላውቅም፣ አረበኛው ላይ አላገኘሁትም። እስቲ አንተ ሐዲሱን ሙሉን አምጣው። ጠበሪ ላይ የተጠቀሰውን አነብላለሁ። ያው ተጠቅሶላል ፊት ለፊት እንደ ፎርም ኦፍ ሱርቃን ኢብን ማሊክ ኢብን ካን ምናምን እያለ አምጣው። አረበኛው ሙሉ አንተው፣ አለበለዚያ ነው ያውጥልህ። ያው ፊት ለፊት አረበኛውን አምጣው። ትራንስሌት አልፈልግም። አንብቤዋለሁ። እኔ ተመስሎ የመጣውን ሰው አንብቤዋለሁ። ተናግሬያለሁኝ እኮ ከነሰራዊቱ ኢብሊስ በሆነ ሰው ተመስሎ መጣ። ከነሰራዊቱ ነው የመጣው። ሲመጣ የመጣው ማን ነው? ኢብሊስ ራሱ። አረበኛውን አምጣው ማሂር፣ አረበኛውን አምጣው። እኔ ልመልከተው። አንተ አይደለም የምታነበው። አንተ ቅድሚያ ከመሄድ ቆይ እዛው እንዳለ ክርስቲያን አሳያቸው። ለእኛ ልጆች ያነበብከው ትክክለኛ እንደሆነ አሳያቸው። ፊት ለፊት እኮ ፊት የተከፈተው እኮ ነው። አረበኛውን አምጣ። ትራንስሌት አልፈልግም እያለ ችግር የለውም። ለኦዲየንሴ ነው። እኔ ኦዲየንሴ ስለሚያምነኝ አታስብ፣ ችግር የለውም። እናንተ የቋንቋ አምላኪ ስለሆናችሁ። እሺ ኦን ዘ ዴይ ኦፍ ባድር ሐዲስ የተነገረው በአረበኛ ነው እኮ በአንተ ቋንቋ በእንግሊዝኛ አዳምጥ። ቆይ ፓኒክ እያደረክ ነው። እስልምና የሚቀብር ንግግር ነው የተናገርከው። እንዴት እንደምቀብር አሳያለሁ። ኦን ዘ ዴይ ኦፍ ባድር፣ በባድር ወቅት ኢብሊስ ካም ዊዝ አን አርሚ ኦፍ ዴቪልስ፣ ኢብሊስ ከሰይጣናት ሰራዊቱ ጋር መጣ። ኬሪንግ ሂዝ ባነሩን ተሸክሞ ኢን ዘ ፎርም ኦፍ ኤ ማን ፍሮም ዘ ትራይብ ኦፍ ሙጂድ፣ በአንድ ጎሳ ሰው መስሎ ማለት ነው። ኢን ዘ ፎርም ኦፍ ማንን መስሎ? ሱራቃህ ኢብን ማሊክ ኢብን ጁሻም፣ ይሄንን ሰው ተመስሎ መጣ። የመጣው ግን ማን ነው? ራሱ ኢብሊስ። ከማን ጋር? ከሰራዊቶቹ ጋር። ኢብሊስ ሴድ ቱ ዘ ፖሊቴስት። ከዛ በኋላ ይሄ በሰው ተመስሎ የመጣው ኢብሊስ ምን አላቸው? ኖ ዋን ካን ዲፊት ዩ ቱዴይ፣ ዛሬ ማንም እናንተን አያሸንፋችሁም። ኤንድ አይ አም ዩር ፕሮቴክተር፣ እኔ ዛሬ እናንተ ጠባቂ ነኝ አላቸው። ተመስሎ የመጣው ማለት ነው። ምንድን ነው የምታወራው? አረብኛውን አድርግለትና የተለያየ ነገር ካለው የስ እንትን ይበልልን። ቀጥል። ኦኬ ቀጥል። እሺ
ቀጥል አሁን ማየት ቀጥል። ኢንቫይት እየላኩልህ ነው። አንሳ ማይክል። ኦኬ አን እብን ዓባስን ቃል ይላል ታች ላይ ማለት ከእብን ዓባስ የተያዘ ሐዲስ ነው። ሐዲሱ ጃ ኢብሊስ መጥቷል፣ የውመ በድር በበድር ዘመቻ መጥቷል አሉ። ፊ ጁንዲን ሚን ሸያጢኒ ከሰይጣን የሆኑ እንትኖች ጋር ወታደሮች ጋር ባንዲራውን ይዞ በአንድ ሰውዬ ምስል ሚን በኒ ሙድሪጅ ከሚባል ዝርያ የሆኑ ወይንም ደግሞ ጎሳ የሆኑ በማን ፎቶ ሱራቅ ብን ማሊክ ብኑ ጃዕተን በሚባል ሰውዬ ፎቶ ወይንም በሱ ምስል መጥቷል አሉ። እና እዚህ ጋር ዑለሞች ምን ይላሉ? በሱ ሆነ ቅርጽ እንጂ የመጣው እሱ ሐቂቀተን አልመጣም። እሱ ራሱ ኢብሊስ አልመጣም። ቆይ መልስ ቆይ ለምን ትዋሻለህ? ለምን ትቀጥፋለህ? ለምን ትዋርዳለህ? በደቂቃ ውስጥ ከዑለማዎች አንዱ ምርጡ የሚባለው ሰሃባ አይሚን ታቢያን ኢብን ጀሪር አጠባሪ ናቸው አይደለ? ኢማሙን አጠባሪ እኮ እብኑ ጀሪር አጠበሪ እዚህ ጋር እያሉ ያሉት አዳምጥ። እዚህ ጋር ስለዚህ ምንድን ነው ያሉት እሳቸው? አዳምጥ። ሱራቅ ነው የመጣው ወይንስ ኢብሊስ ነው ሱራቅን መስሎ የመጣው? ኢብሊስ በሱራቅ ተመስሎ መጥቷል ነው እያሉ ያሉት። ቴንክ ዩ። ስለዚህ ኢብሊስ ነው ራሱ ኢብሊስ ራሱ። ምክንያቱም ነብይ ምን ስላለ እኔ በሴጣን ልመሰል አልችልም፣ በልመን ብታዩን ሌሎች ግን ትመሰላላችሁ። ኢብሊስ እንደዛ ተመስሎ ይመጣል ብሎ ስላለ ነብይ ወዲያ ወዲህ እንዳትል በብዙ መለጥፍ ስላለ። ስለዚህ ኢብሊስ ምን ሆነ? በሱራቅ ተመስሎ መጣ ኢብሊስ። ስለዚህ አይ ስለተመሰለ እንደዚህ ሆኖ ስለመጣ ሌላ ሰው ነው አይደለም። ኢብሊስ ግን ምን ሆኖ መጣ? ያንን መስሎ ሰራዊቱን አስከትሎ መጣ። እንደዛ ካልክ ሱራ 19 ከ17 እስከ 21 አካባቢ ሜሪየም ጋር የመጣው ጅብሪል ሰው ተመስሎ ነው የመጣው። አይ መሪየም ጋር የመጣው ሰው ነው ጅብሪል አይደለም አትለው። ግን ተመስሎ የመጣው ማንን ነው? ወንድ ሰው መስሎ ነው የመጣው። ኖ ለመሪየም የመጣው ሰው ነው እንጂ ጅብሪል አይደለም እስካላልክ ድረስ ማለት ነው። ኤኒዌይስ ሴጣንም ማንን ተመስሎ መጣ? ሱራቅን ተመስሎ መጣ። ፖይንታችን ምንድነው? እሱ ሴጣን መጥቷል አልመጣም? መጥቷል። ኦቢየስ ነው። ልክ ኢብሊስ አይሚን ጅብሪል መሪየም ጋር መጥቷል እንደምትለው ሁሉ ወንድ ተመስሎ ቢመጣም ጅብሪል ወንድ ሰው መስሎ ቢመጣም ጅብሪል የመጣው ጅብሪል ነው ብለህ እንደምታምነው ሁሉ ሙሐመድ ጋም ሰው እየመሰለ ይመጣ ነበር ጅብሪል። ልክ እንደዛ ሁሉ ኢብሊስም ደግሞ ሰው ሱራቅን ተመስሎ መጥቷል፣ ተዋግቷል። መቼ? የበድር ጦርነት ለታ። ፖይንታችን ምንድን ነው? የበድር ጦርነት ለታ ኢብሊስ በእንደዚህ አይነት ሁኔታ መጥቷል ነው። እስከነ ሰራዊቱ መጥቶም ጦርነት ከፍቷል ነው። አሁን ምንም እኛ ያነበብነውን አነበብከው እዚህ ላይ አንተ እንደምትለውም አክቹዋሊ ምንም እያወራህ እንደሆነ ምንም ፖይንትለስ ነው። በዚህ ፖይንትለስ የሆነ ወሬ ነው እያወራም ያለው። ግን አንድ ቅድም ልከታት የፈለካት ነበረች፣ እሷን ልምታብህ። አይ ሐዲሱ በኋላ ነው የተወራው። በረመዳን ቀን ሴጣን አይመጣም የምትለው በኋላ ነው፣ በድር ደግሞ በፊት ነው የተካሄደው የሚል አይነት ተናግረ ነበረ። እንደዛ ከሆነ በብዙ አይነት ትምታለህ ወንድሜ። አንደኛ ሙስሊም ነህ፣ ሌለተል ቀድርን ታምናለህ። ሌለተል ቀድር ራሱ መቼ ነው የሚጀምረው ብዬ ብልህ መልስ አይኖርህም። ሌለተል ቀድር ቤዝ የሚያደርገው ወሩን እንጂ የጀመረበትን አይደለም። እንደዛ ከሆነ ነብይህ ራሱ ሌለተል ቀድርን 9 ወር ብቻ ነው የጾማት። በረመዳን ሌለተል ቀድርን ፈልጓት ስላለ ማለት ነው። ስለዚህ ቤዝ የሚያደርገው ማንን ይሆናል ማለት ነው? ወደኋላ ይሆናል ማለት ነው። እንትኑ በወረደበት ጀምሮ፣ ጦሙ በታዘዘበት ጀምሮ። በበድር ጊዜ ደግሞ ታዟል ወይ? ታዟል። ኦብቪየስሊ ታዟል። ከታዘዘ ደግሞ በዛ ወራት ላይ ይሄ ነገር ሊከሰት አይችልም። በቃ አይችልም። ምክንያቱም እኔ ካልኳችሁ በኋላ ነው ሴጣን ማይመጣው ሳይሆን ያለው በረመዳን ወር ነው እንጂ ያለው እኔ አሁን ዛሬ ከነገርኳችሁ በኋላ እንደዚህ አይሆንም ብሎ ነብይህ አልተናገረም። ሽታውም የለው። ቤዝ ያደረገው ማንን ነው? ወሩን ነው። ወሩ ደግሞ ሌለተል ቀድርንም ደርቦ ስለሚይዝ ሌለተል ቀድር ወደኋላ ባክ ያደርጋል ማለት ነው። በዛን ሰዓት ደግሞ ጾሙም ታዞ ነበር።
በሁለተኛው ሂጅራ ላይ ማለት ነው በደር ጦርነት የተካሄደው። ስለዚህ ቤትም ብትሄድ አዋጣህ። ያ ቴንክ ዩ ፎይ። በነገራችን ላይ ብዙ ጣጣ እንደሚያመጣባቸው ስለሚያውቁ ነው በዚህ መንገድ ለመሸፋፈን የሚሞክሩት። ግን በሚገርም ሁኔታ ሰይጣን በረመዳን ወቅት በጣም ብዙ ያደረጋቸው ነገሮች አሉ። አንደኛው ነገር ለሌቱ በቃ ተመታ። ስለዚህ ቀን ያነሳው ነገር ሁሉ ተመታ። ሌሊት በመስገድ ነው የምትገኘው። ኦፍኮርስ አርጉመንቱ ራሱ አልገባሽም። አታውቂም አንቺ። ቆይ ሚዩት አድርጊ። ሌሊት ቀን መስገድ የሚለው አይደለም። እንዴት ሌሊቱል ቀድር መቼ ነው የምትገኘው? ሌሊት ላይ ነው። እሱም ሌላ ጣጣ አለብሽ። እዛ ውስጥም እዛ ቅርቃር ውስጥም ልክተትሽ። መቼ ነው የምትገኘው ሌሊቱል ቀድር? ሰዓቱን አልተነገረንም፣ ግን ሌሊት ላይ ነው። እሺ መቼ በየትኛው ሳምንት ላይ? ረመዳን ስንት ወር ነው? አንድ ወር ነው አይደለ? ወሩን እንጠባበቃታለን። ወሩን ሙሉ ከነገ ጀምረሽ፣ ነገ ጾም ከገባ ከነገ ጀምሮ ትጠብቂያታለሽ? አዎ ኢንሻአላህ። አዲስ ሽናታ ማለት ነው። ነብይሽ እንደዛ አላለም። ይሁን ብዙ መዘዝ አለው። ሌሊቱል ቀድር ላይ ነብይሽ እርስ በርሱ የሚጋጭ ንግግር ተናግሯል። ብዙ ስህተቶችን ተናግሯል። ብዙ ችግሮችን አሉት። አዳምጥ። ይኸውልህ መጀመሪያ ሚዩት አታድርጉ። የምታወራ ከሆነ በስትክክል አውራ። ሚዩት አታድርጉ። ፊት ለፊት መጋፈጥ ትችላለህ። መጨረሻ የተዋሰረኛይቱ ቀን ላይ ብቻ። ስለዚህ ግጭት ነው። መጨረሻይቱ አስረኛይቱ ቀን ላይ ብቻ ሳይሆን ደግሞ መጨረሻይቱ ሰባተኛ ቀን ላይ ደግሞ ብሏል። ስለዚህ ሙሐመድ የመጣለትን ሁሉ ይናገር ነበር ማለት ነው። አንዴ በመጨረሻይቱ ሰባተኛው ቀን ይላል፣ አንዴ አስረኛው ቀን ይላል። ስለዚህ ሙሐመድ የመጣለት የሚናገር ነው። ይሄም ወይ ይሄ ነው። እንደዛ አይደለም። ድምጽ ይሰማል። ይሰማል። እና እንትን አታርገኝ፣ ሚዩት አታደርገኝ። ጭራሽ አልጠቀስኩትም። ከዑለሞችን አቋል እየጠቀስኩኝ ነው መልስ የምሰጠው። መጀመሪያ ሀሳቤን አስጨርስ፣ ከዛም በኋላ እንትን ማለት መልስ መስጠት ትችላለህ። ግን ሀሳብ እየቆራረጥ ሚዩት እያደረግ ቆራረጥ ካትበለኝ። በመጀመሪያ አብራራህ፣ ተናገርክ። ከዛ እንግሊዝኛው ሲከፈትም እኔ ጣልቃ ሳልገባባ አወራህ። ከዛ አረብኛውን ነው ፈልገዋል፣ አረብኛውን አነበብክ፣ አብራራህ። ከዛ በኋላ ነው እኔ መልስ የሰጠሁት። ቆይ በቂ መልስ ሰጥሃለሁ። አፍህን የሚያዘጋ መልስ ሰጥሃለሁ። ግን ሚዩት አታድርግ። መልካም። አንድ አዲስ ክፈትልህ። ያው ሚዩት አላደርግም። አንድ አዲስ ክፈትና ቆይ ምንድነው እሱ ከኔ ጋር ስታወራ ተረት ተረት ሳይሆን መረጃ ስለምፈልግ ኦዲየንስም መረጃ ስለሚፈልግ አንድ አዲስ ጥቀስ። አንተ የሚረዳህን አንድ አዲስ ብቻ። ችግር የለም አብሽር፣ ችግር የለም። አንተን የሚረዳ ሐዲስ ነው የማታመጣው እንጂ እኔን የሚረዳ ሐዲስ ብዙ አመጥልሃለሁ። አንደኛ በጦርነት ጊዜ አዳም ክፈት ማስረጃ። ሀሳቤን ላቅርብ፣ ማስረጃዬን አቀርባለሁ። ክፈት ቅድሚያ። እኛ ሙስሊሞች እኮ ካወጣ በኋላ ልወጣ ትችላለህ። ተረት ካወጣ ወዲያ ልወጣ ስለምችል ማስረጃውን እኔ አንተ ነኝ እንደ ሚዩት እያደረኩ ፈርጥጬ የምወጣው ወይም ማስረጃ ትከፍታለህ። አዳምጥ። በማስረጃ ነው ማውራት ሲጀመር የገባሁት ማስረጃ። ቡሃሪ ላይ ያመጣለሁ ብለህ እኮ እኛ የጠቀስነውን ጠበሪን የጠቀስክ ሰውዬ እኮ ነህ። አንድ ማስረጃ አትጠቅስም። እኔ ወራረዳለሁ። አንድ ማስረጃ አትከፍትም። አንተ የሚረዳውን ያልከውን ክፈተውን። ቡሃሪ ላይ አለኝ ብለህ ነበር፣ ክፈተው። አንድ ብቻ ማስረጃውን ክፈተው። ካሜራን ቫይት ላድርግህ። ካሜራን ክፈት። አማርኛ ይገባም እንዴ? ሚዩት አታድርግ። ማስረጃ ትከፍታለህ። ማስረጃ ትከፍታለህ። ገና ብዙ ማውራህልኝ። ኦኬ፣ እሱ ብዙ የምታወራኝ ከሆነ ከስታታ እያደረግ ኮመንት ላይ አውራ። ኢዴት ማስረጃ መክፈት የምችሉ ብቻ አውሩ። ተረት ተረት የእናንተን ልንሰማ አይደለም። ኤኒዌይስ መረጃ ክፈቱ ከተባላችሁ መረጃ መክፈት አለባችሁ። መክፈት ማችሉ ከሆነ ደግሞ ጥቅሱን ተናገሩ። ስለዚህ መረጃም ላምጣ ብሎ ቅድም ሰምታችሁታል። ፖዝ አድርጎ ረጅም ሰዓት ቆይቶ ከዛ ወደ መረጃ እንደሌለው ሲያውቅ እኛ የጠቀስነውን በቃ እሱኑ ነው አለ። አሁን ደግሞ መረጃ ላለኝ ይላል። ኤኒዌይስ መረጃ ያላችሁ ካላችሁ አላችሁ፣ ከሌላችሁ የለንም በሉ። ዛሲት። ከዛ ውጭ ግን እንትን አትበሉ።
ይሄ ከስድስተኛ ክፍል ያላለፋችሁ እዚህ ቤት አትግቡ። ያ ስድስተኛ አምስተኛ ክፍል ያቆመን ኡስታዝ የምትከተሉ እዚህ ቤት እንዳገቡ። ካሊድ እንደዛ አይደለም። መረጃ አለኝ ካለ አንድ ሰው መጠየቅ አለበታል፣ ማምጣት አለበታል። ከድር ልክ ነው፣ ማምጣት አለበት። ተረት ተረት ነው የሚያወሩት እነዚህ። ከዛ ተልኮ ነው ኡስታዛቸው ተረት ተረት ስለሚያወራ ነው። ሶሪ ቅድም ሰምተዋል። መረጃ አለኝ ቡሃሪ ላይ እንደዚህ አመጣለሁ ብሎ ነበረ። አረ ጊዜ ለማቃጠል እኮ ነው እነዚህ። ተረት ተረት ነው ዝም ብሎ። ያ አንተ ከድር ተብዬው ምንድን ነህ? አንቺ ተብዬ ምንድን ነሽ አንቺ? እኔን ከመጠየቅ ስም ቀይረ ነው እንዴ ቁጭ ያልከው እሱ ጋር? ውጣ ደግሞ። ለምን እወጣለሁ? አንቺን እኮ ሙስሊም ነሽ ብሎ እኮ አያምንም እሱ። አንቺ ባት አምላኪ ነሽ ብሎ ነው የሚያምነው። ይሄ ከማንኛውም የለም። ይሄ ልጁ ራሱ ሸይጣን። እስቲ ሙስሊም አትለው ክርስቲያን። እኔ አዎ አንቺ ሙስሊም አይደለሽም እኮ ጣዖት አምላኪ ነሽ። አላህ ጫማ የሚያደርግና ወጣት አለ ነው የምታመልኪ። ቆይ እስኪ አንድ ጥያቄ ነበረኝ ለቆይ ክብርህን ጠብቀህ ተከራከር። ምን የሆነ ጋጠ ወጥ ነው? ምን ታረጋለህ እሱ ጋር ሲጀመር? ምን አገባሽ? ለተጠየቀው ጥያቄ መልስ ካለ መልስ። እሱ ጋር ጥግ ላይ እፎይ ጥግ ላይ ቁጭ ብለህ አታሽቃብጥሽ። በማስረጃና በእንትን ነው እዚህ የምንነገረው። በማስረጃና በእንትን ነው እዛ ከተላክሽበት። ያ አንዴ አንተ ወንድ ልጅ አትኬት እንደሚያመጣው ይሄ ሰው ይቆየ እዚህ ጋር ሸይጣን ነገር ነው የሆነ ነጃሳ። ፈርዶስ አንዴ ቆይ፣ ኧረ ተውን እንዴ ተውን ቆይ አንዴ ወደ ቶፒኩ መልሶ ክርስቲያን ፓራፍሬዝ አድርገው። አንዴ ቶፒካችን ላይ እንመለስ። በቃ አሁን ተው አቁሙ፣ እረፍ። አንዴ ሱራ 97 አንዴ ክፈትልኝና ቁርአን ግልጽና የተብራራ ነው ብለህ ታምናለህ አይደል ኢብራሂም? አይ ዛሬ ወደ ቶፒኩ እንምጣ እኮ ቶፒኩ ላይ እንገባለን። ግልጽና የተብራራ ነው አይደለ? ግልጽና የተብራራ ነው አይደል? እሺ ረመዳን ቁርአን የወረደበት ነው አይደለ? መቼ ነው የወረደው? በአንዴ ነው የወረደው? የረመዳን ቀን ቁርአን በአንድ ቀን ነው የወረደው? በቂ እውቀት የለኝም። ታዲያ ምንድን ነው እሱ የረመዳን ቀን ነው ቁርአን የወረደው የምትሉት? ሙሐመድ የሆነ ነገር ሲፈልግ መገለጥ ወጣልኝ እያለ በየቀኑ ሲናገር ነበረ። ቤት ውስጥ ለምሳሌ ወሬ ሲጫወቱ ሚስቱ ጋር እንትን ማለት ሲፈልግ ከቤት ይውጡልኝ ያለብህ ድንገት ነው። ሱራ 3 161 ላይ ሌባነ ተሰረቀ ምናምን ብለው ሲያሙት ለነቢይ ሰለባ መደበቅ አይገባው መገለጥ መጣልኝ ያለው በአንድ አፍታ ነው። የዘይድን ሚስት ፈልጎ እንትን ሼም ያዘውና አንተ ነቢይ ወይ ሰዎች እንትን ብለህ ሼም ዞህ ለምን እንደዚህ ታደርጋለህ አግባ ተብያለሁ ብሎ ያለው አንድ አፍታ ነው። ገንዘብ ክፍፍል ላይ ሲያሙ ሰማና የጦር ዘረፋ ገንዘብ የኔና አላህ ነው ብሏል አላህ ብሎ ያለው አንድ አፍታ ነው። ሙሐመድ ዘሩ ቆራጣ ነው ሲሉት ሰማና ወዲያውኑ መገለጥ መጣልኝ ብሎ ዘሩ ቆራጣ ነው ያለ እነሱ ናቸው ዘራቸው ቆራጣ፣ እኛ ብዙ ነገር እንሰጠን ሰዋም ብሎ ከውሰርና ወረደ ምዕራፍ 1 ምዕራፍ ሙሉ። ለሊት ጠዋት ሄዶ ተራራ ላይ ሲጮህ አቡ እንትና አጎቱ መጣና ምንድነው እሱ ጥፋ ምናምን ስለው አቡላብ ማለት ነው። የአቡላብ እጆ የጠፉ ከሰሩ እሱም እሷም እንጨት ተሸካሚ ስትሆን እሷ ከአንገቷ ላይ ጭርታ ያለባት እሳት ውስጥ ትገባለች ብሎ የተናገረው አንድ አፍታ ነው። ምንድነው እሱ? አይ መንገድ ላይ እየሄዱ ብልታችንን እንቁረጠው ሲሉ ኖ ብልታችሁን ከምቆርጡ ወሲብ አድርጉ ብሎ ሱራ 4 የወረደበት በዚህ ምክንያት ነው። የረመዳን ቀን ጾም ሲጾሙ አልቻሉም። እየሄዱ ወሲብ ያደርጉ ነበር ተደብቀው። ሱራ በቀራ 187 ላይ ወሲብ እንታደርጉ ተፈቅዶላችኋል ብሎ አመጣ። ክርስቲያኖች እኮ ወሲብ
አትድከም፣ በቃ ይበቃል። ምንድነው አሁን? ቆይ ክፈትለት ወሲብ እንድታደርጉ ብሎ አመጣ። አይ እነሱ እንደዚህ ስለ ስጋ ምናምን ስለማይበሉ ወሲብ እንትን ይላሉ ምናምን። ኖ አላህ የፈቀደላችሁ እርም አታርጉ ብሎ ሱራ 5:87 አወረደ። በአንድ አፍታ ነው እንትን የሚለው። ይኸው ሱራ 2:187 በጾም ሌሊት ወደ ሴቶቻችሁ በመድረስ ለእናንተ ተፈቀደላችሁ። ይኸው ዋሸው። የረመዳን ቀን ነው ይሄ፣ በጾም ላይ ነው። አንድ አፍታ ነው ይመጣለት። በቃ እሺ ምንድነው ነው አሁን? እነርሱ ለእናንተ ልብሶች ናቸው፣ እናንተም ለእነርሱ ልብሶች ናችሁ። አላህ እናንተ ነፍሶቻችሁን የምትበድሉ ሆናችሁ አወቀ፣ በእናንተም ላይ ተመለሰላችሁ፣ ከእናንተም ይቅርታ አደረገ። አሁን ተገናኟቸው። እንዋጋ በለው። ይሄ ሁሉ ወጣት አለ በጾም ወቅት እየሄዱ ይሰርቁ ነበረ። ከዛ በኋላ ተገናኙ። ለምንድን ነው እሱ ሐዲሱ ላይ ለምን ተዋሽ እንትን ትላላችሁ? ምን ቆይ ሲጀመር ቆይ ሰው ራሱ ቆይ የኢትዮጵያ ሕዝብ አሁን አስብ፣ ፍረድ እስኪ። ቀን ቀን ስራ ነው የምትለው፣ ማታ ነው በቃ እንትን የሚለው ከሚስቱ ጋር። ቀን አላስችል ብሏቸው በጣም እየሄዱ ሌላ ቦታ ይሰርቁ ነበረ። ማታ ተገናኙ፣ ማታ ይሻላል። ምንድነው እሱ? ምንድነው እሱ? ኤኒዌይስ ዋና ፖይንታችን ግን ምንድን ነው? ምንም ስጋዊ የሆነ ነገር ቀን አለመብላት፣ ቀን ወሲብ አለማድረግ፣ ሌሊቱን ወሲብ ስታደርግ ሌሊቱን ስትበላ ማደር ራሱ ጾም አይደለም። እንደ ትልቅ ነገር እንደ ቢግ ዲል ትልቅ ቦታ የሚሰጠው ነገር አለ። ወሲብን ለምንድን ነው ይህን ያህል እንደ ነውርና እንደ ሀራም ልታይ ቻልከው? ስለዚህ እኮ ከሰውኝነት መውጣት ነው። ከሀራምነት ከመቁጠር አንጻር ሳይሆን በጣም ያስቀውንና የሚያዛዝናነው ነገር ምንድን ነው? ጠበሪ ቮሊዩም 76 ላይ ሙሐመድ ነቢይ ሲሆን ራሱ ከድጃ ቀሚስ ውስጥ ገብቶ ነው። ቡሃሪ 3 የተገለጠለት ጊዜ ካስታወስክ ቡሃሪ 3 ሳይ ሙስሊም 161 ሶሪ ሳይ ሙስሊም 160 ቡሃሪ ቮሊዩም 1 ቡክ 1 ሀዲስ ነምበር 3 ላይ እንዲሁም ደግሞ ጠበሪ 676ኛው ላይ ነቢይ መገለጥ ሲመጣለት የመጀመሪያው መገለጥ ሮጦ ሄዶ ከድጃ ቀሚስ ውስጥ ነው የገባው። በዛ ነው ነቢይነቱን ኮንፊርም ያደረገው። ከዛ በኋላ ነቢይ ከሆነ በኋላ ደግሞ ከአይሻ ልብስ ውጭ መገለጥ አይመጣለትም ነበር። እያንዳንዱ መገለጦቹ ከጭንና ከቀሚስ ማያልፍ መሆኑ ትንሽ ፈታ ስለሚያደርገን ነው። አንተ አፈር ነህና ወደ አፈር ትመለሳለህ ሲባል ሙሐመድ ደግሞ እንትን ነህና ወደ እንትን መመለስ አለብን ነብይ ለመሆን የተባለ ይመስል ሮጦ ቀሚስ ውስጥ መግባቱ ትንሽ ፈታ ስለሚያደርገን ነው። ኤኒዌይስ ወደ ቶፒኩ መልሰውና ወደ ቶፒኩ ስንመልሰው የበድር ጦርነት ዕለት ሴጣን ወደ ቶፒኩ እንመልሰው። ኢብራሂም ወደ ቶፒኩ እንመልሰውና ከስሩ ነገር ወደ ቶፒኩን መልሰውና ወደ ቶፒኩን መልሰው። ኦኬ ሱራ 97ን አንዴ ክፈትልኝ። ኦኬ ይህን ክፍል አንብብልኝ እስቲ ወገናችን። ይህን የቁርአን ክፍል አንብብና እስቲ ያስረዳኝ። ሙሉ ላይ ምዕራፍ አንብብና እስቲ ያስረዳኝ። ቀጥል ሰያ ቀጥል። እሺ ከድር ቀጥል። ሌለቱል ቀድር ማለት እንትን ኬር ኖ ማብራሪያ አይደለም። አንብቡት ቅድሚያ ኢና አንዘልና ከሚለው ጀምራ ኢና አንዘልና ፊ ሌለቱል ቀድር ኢና አንዘርናሁ ሌለቱል ቀድር ወማ አድራከ ማ ሌለቱል ቀድር ሌለቱል ቀድር ኸይሩን ሚን አልፊ ሸህር። ላብራራል ምን ማለት እንደተፈለገ ቁርአን ተወረደበት ማለት ሳይሆን እሺ
በዛ ቀን መልካም ስራ የሚሰሩት እንደ 1000 ወር ማለት ነው። አንዱ ቀን የሰራው እንደ 1000 ወር ይቆጠርላል ነው የታል የሚለው እኛ ማብራሪያ ላይ ነው የሚለው እዚህ ላይ ማብራሪያማ እሱ ቆይ ማብራሪያማ ኸይሩ ምን አልፍ ሸሃር ማለት ምን አልፍ ሸሃር ማለት ምንድነው? እሺ መልካም ሎክ እኛ በመወሰኛይቱ ሌሊት አወረድ ነው አለ። ምንድነው የወረደው? የሚወርዱት መላእክቶች እና ጅብሪል ነው የሚወርዱት። አወረድ ነው እኮ የሚለው። አው ያዛቸዋል ይወርዳሉ። እኛ በመወሰኛይቱ ሌሊት አወረድ ነው ነው የሚለው። አንዘልናሁ ፊ ለይለቱል ቀድር ማ አድራከ ማ ለይለቱል ቀድር ለይለቱል ቀድር የመጀመሪያው ላይ የመጀመሪያው ላይ الملائكة والروح في بإذن ربهم سلام حتى مطلع الفجر እባክ አረብኛውና አማርኛው በጣም አራምባና ቁቦ ነው። አንተ እንዲሁ ዝም ብለህ ብቻ መፈለጉ ምንም ለአንተ ዋጋ የለውም። አንዋር እኛ በወንድምነት ስማኝ። አሁን ደወልኩልህ ዛሬ ይኸውልህ እስካሁን በእኔና እኔ ረመዳኔን በሰላም መጾም የምፈልግ ሰው ነኝ። ካጠፋው ይቅርታ ልልህ ካጠፋብኝ ይቅርታ እንድትለኝ ነው። አንተ ጉዳዩን ወደ ሌላ ወስደኸዋል፣ አድርገኸዋል። ሃይማኖቱ ጥላቻ አይደለም። ምን የሚያጠላላን ነገር አስፈልገው ነው። ተርጉሞ እናንዘልና ፊ ለይለቱል ቀድር የሚለውን እስፍታልኝ ምን ማለት ነው? እኔ ይኸውልህ አና ሙሽ ማዕንዲሽ ተፍሲር ቁርአን እኔ ሙፈስር አይደለሁም። አሁንም ድንገርህ ታረካሉ እንግዲህ አማርኛው ትክክል አይደለም። እና እንዘልናሁ ፊ ለይለቱል ቀድር እኛ ማለት ነው በለይለቱል ቀድር ቀን ምንን አወረድ ነው? ዋት إن أنزلنا في ليلة القدر أوردنا ليلة ما أدراك من مالت هنا توقع له ليلة القدر لا كويس لازم لينجري خير من 1000 شهر. ليلة القدر كعند شي ور يتجعلنه إلى ماشي. ليلة القدر خير من 1000 شهر. تنزل الملائكة والروح في بإذن ربهم. ملائكة كان منفساتቸው የወረዱበት ቀን ነው። ለነንፈሳቸው ሳይሆን መላእክቱና መንፈሱ አንድ ሺህ ወር ይሻላችኋል ይላል። ይሄ ላስት 27 ቀን በኋላ ያለው የዱዓው ቀን ነው። እኛ ዱዓ የምናደርግበት የትኛው እዚህ ጋር 27 ቀን የሚል አለ? እኛ በሱናው ነው አሁን ቁርአኑን አይደለም በሱናው ነው ምን ሄደው አሁን። ስለዚህ ቁርአን ላይ ያልተባለ አታምታታኝ። ይኸውልህ ሱና ይኸውልህ ረሱላችን ያደረጉት ስራ አለ ለመከተል፣ ቁርአኑ ደግሞ አለ። አዳምጥ ቁርአን 6114 ላይ 1689 ላይ 1211 ላይ ግልጽና የተብራራ ነው ቁርአን ይላል። አንዳች ነገር አልተውንም በግልጹ መጽሐፍ ውስጥ የተብራራ ቢሆን እንጂ ብሏል። ስለዚህ ቁርአን ላይ ምንም ነገር ያልተብራራ ነገር ይሄንን ሙሉ ምዕራፉን አንብቤ ትርጉም አልሰጠኝም፣ ሴንስ አልሰጠኝም። ይሄ መጽሐፍ ምንድን ነው የሚያወራው? ነገር ግን ምን ይላል? ቁርአን ግልጽና የተብራራ በአንዴ ልጨርስ ነኝ። ነገሮቹ ሁሉ የሚያብራራ ራሱን ግልጽና የተብራራ ካለው በጣም አቅልዬ ልንገርህ ምን እንድትል ኢየሱስ ጌታ ነው እንዲልህ ነው የምትፈልገው? አዳምጥ። ኢየሱስ ጌታ ነው እንዲልህ ነው የምትፈልገው? እኔ ጌታ ነው እልሃለሁ ኃላፊነቱን ወስጄ። በቃ ችግር የለውም። ለምንድን ነው እንደዚህ አይነት ነገር ውስጥ የምታደርገው? ይሄ ሃይማኖት ነው። ሃይማኖት አንተ ባመንበት ታምነዋለህ፣ እኛም ባመንበት እናምነዋለን። ሃይማኖት መናገር እና እባክህ ረመዳን ብለህ አትጨቅጭቀን፣ ራሳችንን አታሳመን። አላሳምማችሁም። ሀገራችን ላይ ሰላም ይውረድልን፣ ፍቅሩ ይምጣ። እንደዛ ተብሎ ነው የሚደረገው። ዝም ብለህ በቃ መሳደብ ጌታ ነው እላለሁ። በቃ ተወን። በጣም ያወቅምናምን ምንም አታውቅም። የምታሳዝነኝ እውነቴን ነው የምልህ። አንተም አይደለህም የሚተረጉ ተወን በቃ ራሳችንን እናሳመንከን በጠበጥከን እና አይቻልም።
أنزلنا العربي بلسان عربي بعربية قال تعالى بعربية ورد نوسو أنا عرب على اللون يا عرب كلت أي ملكتين ما كوي ملكتين ما كلت يوم استمرون إسلامنا إثيوبيا وست مسبك يلبتهم مالنا سلزي بعربية يوم كلت لمن تناقرنا الله شو مكناتهم أسرارات تارات تريدكمو لا هلو ما إنه إثيوبيا من دينه على جبانيم للتليف اللي كونه قرب أنت هن ما تعلاتين تو بزوات تناقرني باكي اسمع شبكة ولا تبكون ملص ولا تبكون ملص هن ما تعلاتين ولا ديبكان دمو شيطان تلال راسنا شيطان تلقو شيطان نامن كنتنا قاسر شيطان مالتي أنت هنا تأساسا يسوكونو ሌላ እኮ ነገር የለውም ምን ቀንድ ያለው መስሎ ነው አንተ እንደምታስበው አይደለም መንፈስ ነው ያንተ መጥፎ መንፈስ ነው ሸይጣን ማለት እሺ ኦኬ አንድ ነገር ልጠይቅህ ሱራ 252 55 ላይ አያተል ኩርሲን ሸይጣን ማባረሪያ ነው አይደለ አያተል ኩርሲ ሸይጣን ማባረሪያ ነው አይደለም 255 ያለው ማለት ነው ሸይጣን ማባረሪያ ነው አይደለም ምን የሚለው እስኪ ንገረኝ እኔ አያተል ኩርሲን ታውቀዋለህ ጠንቅቀህ ሸይጣን ማባረሪያ ሁሉም ስለዚህ አንተ ሙስሊም አይደለህማ አንተ ሙስሊም አይደለም ሁሉም እኔ እንድረዳ እኮ ነው ፈልገው ሸይጣን ማባረሪያ መቀሩት ምንድነው እሱ በብዛት እስቲ ካሊድ ምንድነው እሱ ከድር ቀጥል እስቲ الله لا إله إلا هو الحي القيوم لا تأخذه سنة ولا نوم له ما في السماوات وما في الأرض من ذا الذي يشفعه إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء إلا بما شاء وسع كرسيه السماوات والأرض وبس ولا يحوطون لم يمكروت ينكفل لم يمكروت من مالت እንደሆነ ገብቶሃል ገብቶኛል ያላ ኩርሲ ሰማይና ምድር ሰፋ እርሱ ከሱ በቀር አምላክ የለም ያው ምናምን ተረት ነው ኤኒዌይስ ለምንድን ነው የምትቀሩት ይኸውልህ አላህ ሐይ ቀዩም ነው በደንብ ስማ ለምንድን ነው የምትቀሩት እኔ አልጠየቅኩም አስጨርሰኛ ምን እንደሚል መጀመሪያ እኔ አልጠየቅኩማ አላህ ህይወት አለው ምን አገባኝ ነኝ አልጠየቅኩም ለምንድን ነው የምትቀሩት ይሄንን ክፍል ሸይጣን ማባረሪያ ተጠቀሙታላችሁ ያንተ አይነቱን ጂኒ ልናባረር እኮ ነው ታንክ ዩ እስቲ አሁን ቅራና አባረኛ ማንን እኔ ጂኒ እኮ ይሄንን ነገር የሚሰሩ ሰዎች አሉ ከፈለክ ወስደሃለሁ እኔ አንተ ጂኒ ላይ ያለውን ካላወጡልህ እኔ አንገቴን እንሰጣለሁ እኔ ደግሞ ልስጥ ቡሃሪ እኔ አንገቴን ሰጣለሁ ያን ቡሃሪ 50 10 ትፈትልኝ አልተሰጠኝም ይሄ ስጦታ ባይ ቡሃሪ 50 10 ላይ አንተን ራሱ ሸይጣን ማባረሪያ ብሎ ያስተማረ ሸይጣን መሆኑን ላሳየ ያውን በረመዳን ቀን ሸይጣን ይታሰራል ባልከው ቀን ሸይጣን ማባረሪያን ሸይጣን ራሱ አስተማረ ቻሌንጅ ታደርገኛለህ ሸይጣን ይታሰራል ባለህ ቀን ነብይህ ሸይጣን ማባረሪያን ራሱ ሸይጣን አስተማረ እንኳን ሸይጣን ልታባረረበት ያውን የተከፈለ ሰደቃ ላይ ነው ሸይጣን ማባረሪያን ሸይጣን ራሱ ነው ያስተማራችሁ አይደለ ላቡሬራ ሸይጣን አይደለም እንደዛ አይደለም ቁርአን የሚያስተምረው ማን የሚያስተምረው ቁርአን የሚያስተምረው ቆይ ልንገርህ ፎነ ልንገርህ እሺ ቀጥል ሰይጣን ሄዶ ላቡሬራ እንደዛ እንትን ያዞና ለሶስት ቀን አሰሮ ከዛ እስቲ አንድ ነገር እኔ አንድ ምክር ልንገር አንድ እንትን ላስተምር ብሎ ነገረው እኛን ለማባረር ስትፈልግ የምትቀራ ሱራ ወይ ላስተምር ብሎ ቀራ ከዛ ሄዶ ነብዩ ሲጠይቅ ግን የነገረ ሐሰተኛ ነው ግን ቁርአኑ ልክ ነው አለ ሸይጣን ነው ቃሉ ልክ ነው ግን የነገረ ሐሰተኛ ነው አለ እሱ ሸይጣን ነው አይደለ የነገረው ለአቡ ሁረይራ ስለዚህ አቡ ሁረይራን ሸይጣን በምን እንደሚባረር አቡ ሁረይራ ማለት ሙሐመድ ካካሲል ድንጋይ ይዞለት የሚከተለው ነው የድመቶች አባት ማለት ነው አቡ ሁረይራ ማለት ይሄንን ሰውዬ እንኳን የነብዩ ሐዲስ በብዛት ያስተላለፈው በአንደኛነት አቡ ሁረይራ ነው
ይህንን ሰውዬ እንኳን ምርጡ ሰሃባ የሚባለውን ሴጣንን ማባረሪያ ያስተማረው ራሱ ሴጣን ነው አይደለ? ሎክ ሌት ሚ ቴል ዩ ሰምቲንግ ላሳጥርልህ። አንተ በጣም ሩቅ ትሄዳለህ እኮ ነው አይደለም? ከድር አሁን አንተ እንደሚያደርግ ምን ይመስላል ነው አይደለም? ከድር አው ግን ለቡሬራ ነው የተነገረው። አንተን እንደሚያደርግ ውስጥ ያለው አንዋር በቃ ሌላ ነገር አንዋር ባይ ችግር የለውም። ወይት አቡ ሁሬራን አሁን አንዋር ማይክን አንሳ። አቡ ሁሬራን ሴጣንን ማባረሪያ ያስተማረው ራሱ ሴጣን ነው አይደለም? ማይክን አንሳው። አቡ ሁሬራን ካንተ አለየውም። በቃ ልንገርህ፣ አንተ እኮ ነህ ማለት ሸይጣን። አንተ ለምን ሌላ ሰው ጋር ትፈልገዋለህ? ራሱ ያለው እኮ መንፈስ ነው። ይሄ መጥፎ መንፈስ ነው። አንተ ሸይጣን ማለት ምን መስሎ ነው? ቴንኪው ትስማማላችሁ? ከላይ ያላችሁት አቡ ሁሬራን ካንተ አለየውም ብሏል። በብቸኝነት ሐዲስን በዋናነት ያስተላለፈው አቡ ሁሬራ ነው። የነብዩ ካካሲ ድንጋይ የሚያቀበል ሌስን ከድር ትስማማለህ? አቡ ሁሬራ እንደኔ ነው? አይ አልስማማም። ዝም ብሎ ነው። ኦኬ አቡ ሁሬራ ብዙ ሐዲስ የተቀበለ ነው። ኦኬ እኔ ሌት ሚ ሴት አሁን ሌላው የፈለኩት ነገር ሌሎች ይቀጥሉ። ሌሎቻችሁ ትቀበላላችሁ? ፍርዶስ አብዱ አንተ እኮ መረዳት አይደለም የምትፈልገው አንተ ማብሸቅ ምናምን ውስጥ አቡ ሁሬራ ከአንተ ማይለይ ተራ አድርገኸዋል። ከኔ ማይለይ ተራ ነው ምናምን አዳምጥ። የመጣው ሸይጣን አንተ ጋር አለ። አዳምጥ። ስለዚህ አቡ ሁሬራ ምንድነው ሴጣን የተቆራኘው ሴጣን ያለበት ከአንተ ማይለይ ነው ብላል። ለመናፍስ የምትሰግደው አንተ አለ አይደል? አትጩህ ፕሊስ፣ አትጩህ። ተረጋጋ እኮ ነው የምነግርህ። ለምን ድርቅ ትላለህ? ተረጋጋ። እሺ አዳምጥ። እሺ ስለዚህ አቡ ሁሬራን ሴጣን አስተማረው። በረመዳን ቀን ሴጣን ይታሰራል አይደለ? እኔ አንተ ጋር አልታሰረም፣ እያየሁት ነው። ኦኬ አቡ ሁሬራ ጋር ሴጣን ታስሯል አልታሰረም? ሳቦች ጋር እኛ እስላሞች ጋር ረመዳን ላይ ሴጣን ይታሰርልናል። አቡ ሁሬራን ሴጣን ያስተማረው የረመዳን ቀን ነው። እስልምናን ቀበርከው በደቂቃ ውስጥ እንኳን አቡ ሁሬራ የኔ ቢጤ ከሆነ ምርጡ ሰሃባ የተባለው አዳምጥ። ስለዚህ አቡ ሁሬራ ጋር ሴጣን አለ። እኛም ምርጡ ሰሃቦቹ ምርጡ ሙስሊሞች የተባለው ሐዲስን በዋናነት ያስተላለፈው በአንደኝነት አቡ ሁሬራን ሴጣን ነው ያስተማረው። ያው መቼ? የረመዳን ቀን። አንተ እንደዚህ የጨነቀህ አንተ ሃይማኖት ላይ ስላላገኘህ አትረብሽ። አንዋር በቃ አሁን ይነበብ፣ ግን በዚህ አይነት መንገድ አይደለም። የሙሐመድ ሰሃባን የተሳደብከው እውነቱ ስለሌለ ነው። እኔ ገብቶኛል። ሸይጣን ያልከው አቡ ሁሬራ እውነቱን ስላላገኘኸው ነው። እፎይ ቆይ አንድ ጊዜ አዳምጠኝማ። ያለው እስልምና ላይ ነው። ወደድክ በቃ ከሰሩት እንዴት እስልምናን እንደቀበረው አይታችኋል። እናመሰግናለን። ያው እሱ ለአንብብላቸው አንድ ጊዜ በረመዳን ቀን ነው። በነገራችን አንድ ያዘው ክርስቲያን አንድ ያዘው አቡ መረዋ የሚባለው ለማስተባበል እየሞከረ ነው። እሱ ማለት የፈለገው ምንድን ነው? ማለት እሱ ካንተ አለየውም ያለው ምክንያት እሱም እንደ ሰው ነው ሊል ፈልጎ ነው። ኦኬ እንደ ሰው እኔ እንደ ዝንጀሮ ነው ወይ ብዬ አልጠየቅኩትም። አቡ ሁሬራ በረመዳን ቀን ቆይ ችግር የለውም እኔ ዝንጀሮ ነው ወይ ብዬ አልጠየቅኩትም። እንዳንተው ነው የሚለኝ ምን አቡ ሁሬራ ማንን ይመስላል ብዬ አልጠየቅኩትም። ዋና ፖይንቴ ነው ምንድነው? እሱ አቡ ሁሬራን ያስተማረው ሴጣን ነው አይደለም? አቡ ሁሬራ ያስተማረው የተናገረው ቃላት ሌላ ነው፣ ቁርአኑ ላይ ያለው ሌላ ነው። አዳምጥ፣ የጠየቅኩን ብቻ መልስ። አቡ ሁሬራ ሴጣን ማባረሪያን ከቁርአን የትኛው እንደሆነ ሴጣን ራሱን ያስተማረው አይደለም? እኔ እንጃ ስለዛ እንትን ብዙም አይደለም። ሳታውቅ እንዴት ልመልስ ትሞክራለህ? ኤኒዌይስ አቡ ሁሬራን ሴጣንን ማባረሪያ ከቁርአን ላይ ይህንን ቅራ ብሎ ያስተማረው ራሱ ሴጣን ነው። አንድ ሁለተኛ፣ የረመዳን ቀን ሴጣን ይታሰራል አይታሰርም? ይታሰራል። የረመዳን ቀን ነው አቡ ሁሬራን ሴጣንን ማባረሪያ ሴጣን መጥቶ ያስተማረው። ቀጥል ክርስቲያን። እሺ አንዴ እቺን አንብባት። በጣም ቆንጆ ሐዲስ ነች፣ አንብቧት።
እንግዲህ የሰይጣን ማባረሪያን ያስተማራቸው ራሱ ሰይጣን ነው፣ አላህ አይደለም። ሳሂህ አልቡኻሪ 5010 ላይ አቡ ሁረይራ እንደተረከው ይላል አላህስ ሜሴንጀር ኦርደርድ ሚ ቱ ጋርድ ዘካት ሪቬኒ ኦፍ ረመዳን፣ የአላህ መልእክተኛ እኔን በረመዳን የሚሰበሰበውን ዘካ እንድጠብቅ አዘዙኝ አለ። መቼ የሚሰበሰበውን? በረመዳን። ዘን ሰምባዲ ካይም ቱ ሚ ኤንድ ስታርትድ ስቲሊንግ ፍሮም ዘ ፉድ ስተፕ፣ ከዛ በኋላ አንድ አካል ወደ እኔ መጣና የምጠብቀው የነበረውን ምግብ መስረቅ ጀመረ አለ። አይ ኮት ሂም ኤንድ ሴድ አይ ዊል ቴክ ዩ ቱ አላህስ ሜሴንጀር፣ ከዛ በኋላ ሲሰርቅ ያስኩትና ወደ አላህ መልእክተኛ ጋር ልወስድህ ነው ወይም ደግሞ እወስድሃለሁ አለው። then Abu Huraira described the whole narration and said that person said to me, ከዛ በኋላ አቡ ሁረይራ ምን ይላል ሲናገር ያ ሌባ ሲሰርቅ የነበረው ከምግቡ ምን አለ? please don't take me to Allah's messenger and I will tell you a few words by which Allah will benefit you፣ እባክህ ወደ አላህ መልእክተኛ አትውሰደኝ፣ በጣም የሚጠቅመን የአላህን ቃል እኔ እነግርሃለሁ አለው። ሰይጣኑ እንዳይወስደው ፈርቶ ማለት ነው። ከዛ ምን ይለዋል? when you go your bed፣ ከእንቅልፍ ስትነሳ ሪሳይት አያታል ኩርሲ፣ አያታል ኩርሲን ቅራ ወይም ደግሞ ሱራ 2 255 for then there will be a guard from Allah who will protect you all night and long and no Satan will come near you until the morning። ይሄንን ሱራ 2 255 ወይም አያታል ኩርሲን የምትቀራ ከሆነ አንተ ሙሉ ለሙሉ በአላህ ጥበቃ ስር ትሆናለህ፣ ሰይጣን በፍጹም ወደ አንተ አይቀርብም አለው። ማን ነው የሚመክረው? ይሄን ሰይጣን። when the prophet heard the story፣ ከዛ በኋላ ነብዩ ይሄንን ታሪክ ይሰማል። he said to me፣ ከዛ በኋላ ለአቡ ሁረይራ ምን ይለዋል? he who come to you at night፣ ያን ጊዜ ባንተ ስትጠብቅ የመጣው told you the truth፣ እውነቱን ነው የነገረህ። ሰይጣኑ although he is a liar፣ ምንም እንኳን ውሸታም ቢሆን and it was Satan፣ እሱ ሰይጣን ነበር የመጣው። ስንት ምክር አስተማረው? ማንን? የሙሐመድ ሰዎች ያስተማረው ምክር፣ የጸሎት ምክር ሰይጣን ነበረ። እሱ መቼ ነው? በረመዳን ሰይጣን በሚታሰብ። ሌላ ግጭት 7:27 ክፈትልኝ ቁርአን። ኦኬ ወይኔ እስልምና 7:27 እሺ ይኸው አንብበው። የአደም ልጆች ሆይ ሰይጣን እናትና አባታችሁን ሀፍረተ ገላቸውን ሊያሳያቸው ልብሶቻቸውን ከእነሱ የገፈፋቸው ሲሆን ከገነት እንዳያወጣችሁ ሁሉ እናንተን አይሞክራችሁ። እነሆ እርሱ ከነሰራዊቱ ከማታዩአቸው ስፍራ ያዩአችኋል። ምን? እርሱ ከነሰራዊቱ ከማታዩአቸው ስፍራ ያዩአችኋል። አቡ ሁረይራ ግን አይቶታል። ሌላ ግጭት እና ለዛሬ ቢበቃንስ? በቂ ነው። እንግዲህ ሙስሊሞች ይህንን እያሰባችሁ ጹሙ ረመዳንን። ያው ብዙም ይነሳ በጣም ገራሚ እኮ ነው እስልምና፣ በጣም ገራሚ። እሺ ነቢይ ኢሳ እስቲ እናንተ መጽሐፍ ላይ እኔ አምላክ ነኝ የሚለውን እስቲ አንድ አሳይንስ። ነቢይ ኢሳን ቁርአን ላይ ፈልገው፣ እኛ መጽሐፍ ላይ የለም ነቢይ ኢሳ የሚባል። በእናንተ ኢየሱስ ክርስቶስ ፓራፍሬዝ አድርገው ክርስቲያን እና ጨርሰው። ያ እኛ በአጭሩ እስካሁን ያሳየናችሁ ምንድነው ሙሐመድ ሐሰተኛ ነብይ መሆኑን ብቻ እንድታውቁልን ያክል ነው፣ ሌላ አይደለም። ምክንያቱም የተናገራቸው ነገሮች ሁሉ ራሱ በተናገራቸው ነገሮች ጠልፎ ሲወድቅ በዛው ስለሚታይ ማለት ነው። ሰይጣን በረመዳን ይታሰራል አለ። ነገር ግን ሰይጣን በረመዳን በጣም ብዙ ነገሮችን ያደርግ ነበር። ሙስሊሞችን ጦርነት እንዲገጥሙ ከሙሽሪኮች ጋር ህብረት አድርጎ የሙሐመድና ሰሃቦቹን ገጥሟል። እንዲሁም በረመዳን ሲሰርቅ ነበር። ኢቭን ሰይጣን እንኳን ጸሎት ያስተምራል ለሙስሊሞች። ያንን የቁርአን ምዕራፍ ከዛ በኋላ ነው እንግዲህ የሚቀሩት ማለት ነው። ከዛ በፊት ሙስሊሞቹ አያውቁትም። አቡ ሁረይራ ከዛ በፊት አያውቀውም። አያተል ኩርሲ ሰይጣን እንደሚያባርር አያውቀውም። ነገር ግን ሰይጣን ካስተማረው በኋላ አያተል ኩርሲ ሰይጣን እንደሚያባርር ከዛ በኋላ ለሙሐመድ ሄዶ ሲነግረው አው እሱ እኮ ትክክል ነው ሰይጣን የነገረህ ብሎ አጸደቀለት ማለት ነው። ስለዚህ በቀጥታ የሰይጣንና የሙሐመድ ሐሳብ ይስማማል ማለት ነው። ስለዚህ ሰይጣን እንዴት አድርጎ እንደሚጫወትባቸው በዚህ ማየት ትችላላችሁ። በነገራችን ላይ ሶሪ ሙስሊሞች በጣም
እናዝናለን። ሰይጣን እኛ እሱ መጽሐፍ ቅዱስ ምን ይላል? እሱ ከመጀመሪያው ሐሰተኛ ነበር፣ የሐሰት አባት ብሎ ይናገራል እንጂ እውነት ተናግሮ እናንተ ሰይጣንን ወይም ደግሞ ሃይማኖታችሁን እንትን የምትሉበትን ያስተምራል ይናገራል ብለን እኛ አናምን። እናንተ ግን እሱ እውነተኛ አድርጋችሁ የእሱን ምስክር ተቀብላችሁ ራሱ ሙሐመድ የሰይጣኑን ምስክር ተቀብሎ አጽድቆ አው ልክ ነው እሱማ የተናገረው በጣም ትክክል ነው፣ አያተል ኩርሲ ሰይጣንን ያባርራል። እንዴት ነው ሰይጣን የሚባረርበትን ነገር ራሱ የሚናገረው? አንደኛ ማለት ነው። ምን ያህል ከዚህ እንኳን እየሸወዳችሁ እንደሆነ እንዴት አይገባችሁም? ኤኒዌይስ ሙስሊሞች እንግዲህ ይህን ረመዳን ስትጾሙ እነዚህ ነገሮች ታሳቢ አድርጓቸው። እርግጠኛ ነኝ እነዚህ ዛሬ ያወራንበትን ቶፒክ ደግማችሁ እናንተ ካያችኋቸው በደንብ በራሳችሁ ካጠናችኋቸው ይሄ የመጨረሻችሁ ረመዳን ይሆናል ብዬ ተስፋ አደርጋለሁ። ሌላው ጌታ ይርዳችሁ። እንግዲህ ፎይ በዚህ ቢበቃን ይሻላል ይመስለኛል። እንግዲህ የረመዳንን ጾም ይህንን ታሳቢ አድርጋችሁ በደንብ እንድትጾሙ አጽንኦት ሰጥቶ ነግሯቸዋል ክርስቲያን። ረመዳን እንደዚህ አንተ ረመዳናቸውን ገና ሳይጀምሩ ተወን በቃ ምንድን ነው እሱ ብሏል የቀደሙም ልጅ። ምንም ማድረግ አንችልም። ውሸት ከእውነት መለየት ስላለበት ነው። በውሸት የቆመ አስተምሮ ስለሆነ ምንም ልንተባበራቸው አንችልም። ምንም ልንተባበራቸው የምንችለው ጉዳይ አይደለም። የሚያዋጣችሁ መንገድ ምንድን ነው? እሱ ወደ እውነት መምጣት ነው። ሰው ይሄንን ያሰት ከልት የሆነ አስተምሮ ጥላችሁ ልወጡ ይገባል። ያንን ይመስላል። ቢበቃንስ ክርስቲያን አድመስ ቻርጀሬ እንትን እያለ ነው። ያ ይብቃን። በቃ ሁላችሁም ሰላም እደሩ። ያ እንደናደሩ ደህና እደሩ። የማይታይ አልመለስክልኝም። የኔ ጥያቄ ምንድን ነው መልስልህ? ኢየሱስ ክርስቶስ እኔ ጌታ ነኝ እኔን አምልኩ የሚልበት አልመለስክልኝም። እሱን ጠይቄ ነበር። ክርስቶስ ጌታ ነው። ጌታ ብቻ ሳይሆን የጌቶች ጌታ ነው። አንደኛ ቆላሲያስ ምዕራፍ 1 ቁጥር 15 ላይ አንብብ። ዮሐንስ ወንጌል ምዕራፍ 13 ላይ አንብብ። ዮሐንስ ራእይ ምዕራፍ 1 ቁጥር 17-18፣ ዮሐንስ ራእይ ምዕራፍ 1 ቁጥር 8፣ እንዲሁም ሮሜ ምዕራፍ 9 ቁጥር 10-13፣ ሮሜ ምዕራፍ 9 ቁጥር 5። እሱ ጌታ ነው፣ እሱ አምላክ ነው፣ የጌታን ስም የሚጠራ ሁሉ የተባረከ ነው ይድናል ተብሎ እንደተነገረለት እሱ ጌታ ነው፣ የጌቶች ጌታ ነው፣ የአማልክት አምላክ ነው። አንድ ነገር ልጠይቅህ አቡ ይሰማል? ኢሳ ያላ ቃል ነው አይደለ? ኢሳ የነቢይ ቃል ነው። ኢሳ ነቢይ ነው። ያላ ቃል ነው አይደለም? ያላ ቃል ነው። መልካም፣ ያላ ቃል ነው። ቁርአን ያላ ቃል ነው አይደለ? አዎ። ቁርአን ፍጡር ነው እንዴ? አይደለም። ቁርአን ያላ ቃል ነው፣ ፍጡር አይደለም። ኢሳ ያላ ቃል ነው። ኢሳ ፍጡር ነው እንዴ? ኢሳ ፍጡር ነው። ያላ ቃል ፍጡር ነው ማለት ነው? አይደለም። ኢሳ የአላህ ቃል ተቀብሎ ለሰዎች የሚናገር ነው። እኔ ስለመቀበል አይደለም ያልኩህ። ራሱ ኢሳ ያላ ከለም ነው አይደለ? ያላ ቃል ነው። ያላ ቃሉ ነው። ሩህ አላህ እንደ ከለም አላህ ነው አይደለ? ኢሳ አይደለም። ሱራ 4 171 አንብበህ ታውቃለህ? ሱራ 114 ሱራ 4 171 አነበዋለሁ። ችግር የለውም። አንብበው። ምን ይላል መሰለ? ሩህ አላህ እና ከለም አላህ ይለዋል። ያላ ከለም አላህ ደግሞ ፍጡር አይደለም ብለህ ነው የምታምነው። ያላ ቃሉ ፍጡር አይደለም፣ ቁርአን ፍጡር አይደለም እንዳልከው ሁሉ
ቁርአን ያላ ቃል ነው፣ ፍጡር አይደለም እንዳልከው ሁሉ ኢሳ ያላ ቃል ነው። ያላ ቃል ከሆነ ደግሞ ፍጡር አይደለም። እሺ ሌላ ጥያቄ ልጠይቅህ። ሩህ ፍጡር ነው፣ ፍጡር አይደለም? ሩህ ምንድን ነው? ሩህ ህይወት ነው። ሩህ ነፍስ ነው፣ ህይወት። ሩህ ምን እንደሆነ ሙሐመድ አላቅም ብሏል። ሱራ 17:85 ላይ ቼክ አድርገው። ከሩህም ይጠይዋል እውቀትን ጥቂት እንጂ አልተሰጠህም በላቸው፣ ሩህ ምን እንደሆነ አላቅም ነው ያለው። ሱራ 17:85 አንብበው። ሩህ ምን እንደሆነ እንኳን ሙሐመድ አያቅም። ኢሳ ደግሞ ምንድነው? ያላ ሩህና ያላ ከለም ነው፣ ቃል ነው። ያላ ቃልና መንፈስ ተብሎ የተጠራው ኢሳ ብቻ ነው። ያላ ቃሉ ፍጡር ካልሆነ መንፈሱ ምን እንደሆነ ማታውቁ ከሆነ ኢሳ ፍጡር አይደለም ማለት ነው። የአላህ ሩህ ከሆነ መልእክተኛ ማለት እኮ ነው። ታውቃለህ? መልእክተኛ መባሉ ችግር የለውም። በስጋ እንደመገለጡ መልእክተኛ ነው ተብሎ ሊጠራ ይችላል። ማተር አያደርግም እሱ በስጋ እንደመምጣቱ። ግን መልእክተኛ የሚለው በስጋ እንደመምጣቱ፣ በስጋ እንደመታየቱ፣ ሰዎችም እንደማስተማሩ መልእክተኛ ይባል ችግር የለውም። ነገር ግን መልእክተኛ ብቻ ሳይሆን ፍጡር የሆነ መልእክተኛ ብቻ ሳይሆን እርሱ ያላ ቃል ያላ ቃል የሞላበት ያላ መንፈስ ያለበት ነውና ፍጡር ብቻ አይደለም። ያላ ቃልና መንፈስ እንደመሆኑ ፈጣሪም ይሆናል ማለት ነው። ፍጡር ያልሆነም ብቻ ይሆናል። ኤኒዌይስ ሌላ ቀን እናወራለን። ይበቃል። አሁን ሰዓት ሄዷል። ቻርጅ እየሄደብኝ ነው። የሰማው እሺ፣ አፍጥ ነው። ሰዓት ሄዶብኛል። አንድ ጥያቄ አለኝ። እሺ ቀጥል። ኢየሱስ እግዚአብሔር ነው ያልከው። እሺ እሱ እናት አለው እናት የለው? እሺ እናት አለው አይደል? እሺ ምንድነው ጥያቄ? እናትየው ማን ነው የፈጠረው? ኦኬ ክርስቶስ በስጋ የተገለጠ አምላክ ነው። ስጋው ቃል እንደመሆኑ ክርስቶስ ኢየሱስ ማን ነው ስንል በስጋ የተገለጠ ሕያው አምላክ ማለት ነው። የማይታየው ማይዳሰው ማይነካው ሕያው ቃል ያ በስጋ ተገለጠ። እሱን ስጋው ቃል ክርስቶስ ብለን እንጠራዋለን፣ ኢየሱስ ብለን እንጠራዋለን ማለት ነው። በስጋ የተገለጠው ከማርያም ነው የተወለደው። ዕብራውያን ምዕራፍ ላይ ቁጥር 15 ላይ ወንድሞች በስጋና በደም እንደሚካፈሉ እንዲሁም እሱ በሞት ላይ ስልጣን ያለውን በሞት ሊሽር ይኸውም ዲያብሎስ ነው፣ በስጋና በደም ተካፈለ። የአብርሃም ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ይላል። የያዘው እሱ የተካፈለው የአብርሃምን ዘር ነው። የአብርሃምን ዘር እንደመያዙ በስጋ ተካፍሏል። በስጋ የተካፈለው ደግሞ ከማርያም ስጋና ደምን ተካፍሎ ነው። ስጋና ደምን ከእሷ ነስቶ ነው። ስለዚህ በስጋ እንደመወለዱ የእሷ ልጅ ይባላል ማለት ነው። ያ ግን ከእርሷ የተወለደው ልብበል ከእርሷ የተገኘው ከእሷ የተወለደው የእሷ ልጅ የተባለው እርሱ እሷን የፈጠረ እሷን ያስገኘ ሰማይና ምድር ሳይፈጠሩ አስቀድሞ የነበረ ሁሉን ካለመኖር ወደ መኖር ያመጣ ቃል ነው። ያ ቃል በስጋ ተገለጠ። ያ ቃል ምን ሆነ? በስጋ ተገለጠ። አካላዊ ቃል በስጋ ተገለጠ። አስቀድሞ ቃል ብቻ ስጋ ያልነበረው ሰማይ ምድር ሳይፈጠር እሱ የነበረ እሱ ምን ሆነ? ሰማይና ምድርን ፈጥሮ ማርያምንም ፈጥሯት ከእርሷ ስጋና ደምን ተካፍሎ መለኮት ቃል ስጋ ሲሆን ክርስቶስ ተባለ ማለት ነው። ከእሷ ሲወለድ ኢየሱስ ተባለ። ማርያም ማን ነው የፈጠረው? ራሱ ፈጠራት እያልኩ እኮ ነው። ራሱ ነው የፈጠራት። ያ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ሆነው አንዳች እንኳ ያለ እርሱ የሆነ የለም ሲል በመጀመሪያ ቃል በመጀመሪያ ምንድን ነው የምታደርገው? አሁን የት ናት ወንድሜ? አሁን የት ናት እሷ? ኦኬ ምን ያንን ሲል ጥያቄ ወስታቶችን ልጠይቅ ነው? አባት ልጇ ከሆነ እንዴት ገደላት ብለህ ልጠይቀኝ ነው? አይደለም። አሁን የት እኮ ምንድን ነው ጥያቄ? አሁን የት ናት? እሱ ራሱ ነው የፈጠረው? ኢየሱስ ራሱ ነው የፈጠረው ማለት ነው። ራሱን ነው የፈጠረው። አልወጣኝም። ራሱን ፈጠረ አልወጣኝም። ኢየሱስ ራሱ ነው ማርያም የፈጠረው ያልከኝ አምላክ ነው ከተባለ እንደዛ ነው። ሱብሃንአላህ ምንድን ነው ሱብሃና የምትለው? እሺ ባላ ቃል ተፈጥረሃል አልተፈጠርክም? ወገናችን ያላ ቃል ፈጥሮሃል አልፈጠረህም? ከአንተ ጋር የወራ ሰው ከሸይጣን ጋር የወራ ሰው አለ። እንደዛ ነው በቃ።
ቀላል ነው። ያላ ቃል ፈጥሯል አልፈጠረም? አሁን ማታ አይደለም ምን ስድቡና አይደለም ምን አሳደበ አይደለም ይቅርታ ምሳደብ አይደለም ምን አሳደበ ቆይ ሊስን አብዲ ደገይጋ ማያፍና ረብ ሲታሬ ደገይ አረባም ለፍቷል ከኔ ታስገባይ ጋሱ ፕሊስ እሺ ያላ ቃል ፈጣሪ ነው ፍጡር ነው? ያላ ቃል ፍጡር ነው። እናመሰግናለን። አላህ ቃሉን ከመፍጠሩ በፊት ዲዳ ነበር ማለት ነው? ስለዚህ አላህ ቃሉን ከመፍጠሩ በፊት ዲዳ ነው እያልከን ነው? ያላ ቃሉ ፍጡር ነው አለን። ያላ ባህሪው አንዱ ቃሉ ፍጡር ነው። ስለዚህ ፈጥሮ ፈጠረበት ማለት ነው። በቃሉ የፈጠራቸው ስላለ ማለት ነው። የቃሉ ፍጡር ነው፣ ቃሉን ፈጠረ። እንደገና ደግሞ በቃሉ ደግሞ የፈጠራቸው አሉ። ስለዚህ በፈጠረው ቃል እንደገና ደግሞ ፈጠረ ማለት ነው። እንደዛ ነው። ግን አሁን አቡ ትስማማለህ? አቡ መረዋ ትስማማለህ? አልስማማም። ተስማሙ። በቃ እናንተ በውስጥ ይበቃችኋል።